ዛሬም እንደተለመደው የምንወደውን የእግዚአብሔርን ቃል የጀርባ አጥንታችን የሆነውን ደግፎ በዘመናት መካከል የሚይዘንን በሁሉም ሁኔታ ውስጥ እየመጣ የሚያበረታንን የእግዚአብሔርን ቃል እንማራለንና የእግዚአብሔር ቃል እጅግ ደስ የሚል ነውና ክብር ሁሉ ለእግዚአብሔር ይሁን። እንግዲህ ኢሳይያስ 31 እስከ 33 ነው ከኔ ጋር አብረን የምናሳልፈው። በኢሳይያስ 31 እስከ 33 ምናይ ብንሆንም ነገር ግን ከ28 እስከ 35 ከምዕራፍ 28 እስከ 35 ያለው ስድስቱ ወዮታ ወይም ወየው የሚለውን ቃል የምናይበት ክፍል ናቸውና ከ28 ጀምሮ ትላንትና ፓስተር ካሌብ ሲያስተምረን የነበረው 28 29 30 ከዛ 31 32 33 34 እና 35ን የሚጠቀልል ነው። ይሄ ስድስቱ ወዮታዎች ወይም የመከራ ትንቢት የምንለው እዛ ውስጥ አለ። ተስፋ አለ። ትላንትን ፓስተር ካሌብ ሲነግረን እንደነበረው ፍርድ ብቻ ሳይሆን ተስፋንም ጭምር የሚያሳይ ክፍሎች ናቸው። ነገር ግን ስድስት ወየው የሚሉ እናገኝባቸዋለን በእነዚህ ቦታዎች ላይ ማለት ነው። የመጀመሪያ የምናገኘው አብዛኞቹ ምዕራፋቸው ቁጥር አንድ ላይ ነው የምናገኘው ከአንድ ቁጥር በስተቀር። የመጀመሪያው ኢሳይያስ 28 1 ላይ በኤፍሬም ሰካራሞች እና ትዕቢተኞች ላይ የተነገረ ወዮታ እንደሆነ እናያለን። 28 1 ላይ 29 1 ላይ አሪኤል የሚለውን ስም ታገኛላችሁ። አሪኤል የኢየሩሳሌም ሌላ ስሟ ነው። አሪኤል ማለት አሪ ማለት አንበሳ ነው። ኤል ያው አምላክ ነው። የእግዚአብሔር አንበሳ ተብላ የተጠራችው ኢየሩሳሌም ላይ ያለ ወዮታ ወይንም ደግሞ በሌላ አገላለጽ የመስዋዕቱ እቶን ወይም መስዋዕት የሚቀርብበት እቶን የሚልም ትርጉም ታዩበታላችሁ። ሌላ ቦታ ላይ ይህንን ትርጉም ትመለከታላችሁ እና ለእሷ የተነገረ ደግሞ ወየው የሚል ወይም ይህንን ወዮታውን እንመለከታለን ማለት ነው። ወየውላት የሚለውን ታያላችሁ። ኢሳይያስ 29 15 ላይ ማን ያየናል ማን ያውቀናል ለሚሉ ወዮላቸው የሚል ቃል ትመለከታላችሁ። ኢሳይያስ 31 ላይ ከእግዚአብሔር ሳይሆን ከግብፅ እርዳታ ለሚሹ ወዮላቸው። ይሄ አብሮ አሁንም ምዕራፍ 31 ላይ ይዘነው የምንሄደው ነው። 28 29 ላይ የሚንጸባረቅ ሐሳብ ነውና ወደ ግብፅ ለታመኑ ሰዎች የቀረበ ወዮታ ነው። ሌላኛው አምስተኛው ኢሳይያስ 31 1 ላይ ነው። አሁን ቅድም እህታችን ሳራ ያነበበችልን ከእግዚአብሔር ይሄም በእግዚአብሔር ከመታመን ይልቅ በግብፅ ፈረሶች ሰረገሎች ላይ ለሚታመኑ ለይሁዳ መንግስት ለይሁዳ ሕዝብ የቀረበ ወዮታ ነው። ወደ እስራኤል ቅዱስ ለማይመለከቱ እግዚአብሔርን ለማይፈልጉ ወዮላቸው በማለት ሌላኛውን ወዮታ ያሳየናል። ከ33 1 ደግሞ እስከ 35 ላለው የመጨረሻው ስድስተኛው ወዮታ እንመለከታለን። እሱም በወራሪው በአሦር ላይ የጥፋት ወዮታን ትመለከታላችሁ። ወይንም ደግሞ ወዮልህ ሲለው እግዚአብሔር አጥፊውን አሳዳጁን አሦርን ወዮልህ ብሎ ሲናገረው እንመለከታለን እና ይሄ እንግዲህ እነዚህ ስድስቱ ወዮዎችን ትላንትና ቢያንስ ስንቱን ተመልክተናል? ትላንትና 4ቱን ተመልክተናል። ዛሬ የምናየው 31 1 ላይ ያለውን ወዮ መግቢያንና መጨረሻውን ስድስተኛውን ወዮ የሚለውን ወይም በአሦር የተነገረውን ወዮታ የምንመለከትበት ነው። እንግዲህ ወዮልህ ወዮላችሁ ወዮ የሚለውን ቃል ባለፈውም ላይ ተመልክተናል። ትላንትናም ፓስተር ካሌብ ሲያስቀምጠው ተመልክተን ነበረ እና ምን አይነት ትርጉም ሰጥቶት አይቻለው። አንደኛው
የለቅሶ ድምፅ ነው። ያው ይሄ ሆይ የሚል ቃል ነው ብያቸዋለሁ ባለፈውም፣ ትላንትናም ፓስተር ሲናገር ሰምቻለሁና የማይቀር ጥፋት እንዳለ በተለይም እሱ እንደውም ከሰኔ 30 ጋር አያይዞት ሲያቀርበው ትዝ ይለኛልና ካልተሳሳትኩኝ እንደሱ አይነት የማይቀር የተቀጠረ ጊዜ እንዳለ ማስጠንቀቂያ እንዳለ የሚሰማ ሰው ትኩረት መስጠት እንዳለበት ወዮ ከተባለ ትኩረት መሰጣት ያለበት መሆኑን የሚጠቁም እንደሆነ ትመለከታላችሁ። እና ይሄ ወዮላችሁ፣ ወዮልህ፣ ወየው የሚሉ ቃላቶች በዛ ዘመን ላይ ሲያለቅሱ የሚያወጡት ድምፅ ነው። ሆይ የሚሉት እኛ ሀገርም ላይ የምንላቸው የተለያዩ የሐዘን መገለጫዎች፣ የለቅሶ መገለጫዎች እንዳሉን ሁሉ ያም በዛ ዘመን ላይ የነበሩት አይሁዳውያን የሚያሰሙት የሐዘን እንጉርጉሮ የሐዘን ቃና ነው እና ይህንን ደግሞ በትንቢት መንፈስ ሲናገር ኢሳያስ የማይቀርላችሁ ለቅሶ የማይቀርላችሁ እየየ አለ ከፊታችሁ እያለ የሚናገርበት ለይሁዳ ለአሦርም በዛ ዘመን ላይ ለነበሩ ይሄ ወዮ የሚለውን የእግዚአብሔርን ማስጠንቀቂያ የማይቀረውን የእግዚአብሔርን ፍርድ የሚጠቁምን ሐሳብ ሲናገር እንመለከታለን እና ምዕራፍ 31 ላይ ስንመጣ ስለ እርዳታ ወደ ግብፅ ለሚወርዱ በፈረሶች ለሚደገፉ ስለ ብዛታቸውን በሰረገሎች እጅግ ብርቶች ስለሆኑ በፈረሰኞች ለሚታመኑ ወደ እስራኤልም ቅዱስ ለማይመለከቱ እግዚአብሔርም ለማይፈልጉ ወዮላቸው በማለት ያስቀምጠዋል። እንግዲህ ወዮላቸው ብሎ የሚናገረው ማንን ነው ስንል በዚህ ቦታ ላይ የሚናገረው ወዮ የሚለው የይሁዳን ሕዝብ፣ የይሁዳን መንግስት፣ የይሁዳን መማክርት ጉባኤ ይሁዳን ወደ ግብፅ ይዞ ለመሄድና ኃይልን ከግብፅ ለመቀበል ላወጡት ሐሳብ ለተማከሩት ምክር እግዚአብሔርን ስላልፈለጉ የእስራኤልን ቅዱስ ብርቱን አምላክ ኃይለኛውን አምላክ ታዳጊያቸውን ስላልፈለጉ ወዮላቸው በማለት ለነሱ የተነገረ አምስተኛ ወዮ ነው አሁን የምንመለከተው ማለት ነው። እና እንግዲህ ይሄ ቦታን ስንመለከተው የሚነግረን አንድ ነገር ነው። እነዚህ ሰዎች የታመኑበት በዘመኑ ላይ የነበረ እንግዲህ ሀያል መንግስት ሀያል ሀገር የነበረችው አሦር ናት። አሦር ብዙ መንግስታትን ድል እየነሱ ብዙ ጣዖታትን እያፈረሱ አማልክቶቻቸውን እያጠፉ እየዘረፏቸው ማንም ሳይነካቸው ጥል አይፈልጉም እነሱ ወይም መጣያ የሆነ መሬት አይፈልጉም፣ መነሻ ሐሳብ አይፈልጉም። ለመጣላት በራሳቸው የሚነሱ ናቸው። ለመምጣት ወደ አንድ ሀገር በራሳቸው ፈቃድ የሚነሱ ናቸው። ምንም መነሻ ሐሳብ ወይም እንትኔ ወሰዱብኝ፣ ተነቆለኝ፣ እንዲያደረገኝ አይደለም። ጉልበተኛ መሆናቸው ለማሳየት የሚፈረጥጡ፣ የሚጋልቡ፣ የሚጎደፍሩ ኃይለኛ ህዝብ ነበረ የያዙትና ኃይለኛ መንግስት ስለ ኃይሏን ለማሳየት የማትነካው መንግስት የለም፣ የማታፈርሰው ሀገር የለም እና አሁን እንግዲህ የሰሜኑን እስራኤልን አፍርሳለች፣ አጥፍታለች፣ ብዙ ነገር አድርጋለች። አሁን ደግሞ ወደ ደቡቡ መታለች፣ ወደ ይሁዳ መታለች። የይሁዳንም ከተሞችን ይዛለች። ምዕራፍ 18 ሁለተኛ ነገሥት ላይ ስትመለከቱ ከዛ ደግሞ ቀጥታ ወደ ኢየሩሳሌም ወደ ጽዮን ወደ እግዚአብሔር ከተማ እየገሰገሰች ያለችበት ሁኔታ ነው ያለው እና በዚህ ሁኔታ ውስጥ ሆነው በጣም የሚገርማችሁ ነገር ይሄ ሐሳብ ይሄ ወቅት ላይ ሕዝቅያስ ራሱ እንደው ብትመለሱልኝ ብሎ አጥፍተናል፣ እኛ በድለናል፣ በይቅርታ መንፈስ ለአሦር ምን እናድርግ፣ ምን እንስጣችሁ ብሎ አሦር የመደበለትን ስጦታ አውጥቶ ሰጥቷል። እንደው የቤተ መቅደስ ውስጥ ያለውን ብሮችን አውጥቷል፣ የተለበጡ ወርቆችን ሰጥቶታል። ሰዎቹ ለመጋጨት መነሻ ስለማያስፈልጋቸው ውልና ኪዳን ስለማያውቁ ያደረገላቸውን እንኳን ነገር አድርጎላቸው ተመልሰው ግን ኢየሩሳሌምን ጽዮንን ለማጥፋት ሲመለሱ እናያለን። ጠላት አይራራም የሚለውን ማየት ትችላላችሁ። ምንም አይነት ነገር ከጠላት ጋር ብታደርጉ እንደማይመለስ አሦር የጠላት ተምሳሌት ሆኖ ትመለከቱታላችሁ። በጎ ነገር አይገባውም።
መልካም ነገር አይገባው። መልካምነታችሁ አይመልሰው፣ ያጠፋችሁ ዘንድ ይመጣል ጠላት እና ወደ እናንተ ያለማቋረጥ እንደሚመጣ የሚያሳይ ነው። አሦር በእንዲህ አይነት ሁኔታ ነበረ ያላትን ሁሉ ኢየሩሳሌም ወይም ንጉሱ የይሁዳ ንጉስ ሕዝቅያስ ሰጥቷቸው ለሰናክሬም ሰጥቶት ለንጉሱ ሰጥቶት የሚያስፈራሩ ሰዎችን ግን አሁንም ይልካል። አሁንም አለቃችሁም ይላል፣ አሁንም አጠፋታለሁ ይላል። ለምን? ኃያል መሆኑን ለማሳየት ስለሆነ ማለት ነው። እና በዚህ ጊዜ ውስጥ የተሸበሩበት፣ ልባቸው የራደበት፣ የተንቀጠቀጡበት፣ ኃይል ያጡበትና ይህንን ኃይል ለመፈለግ ደግሞ የተለያዩ ጉድጓዶችን እየቆፈሩ የተለያዩ መሸሻ መንገዶችን እየፈለጉ ሲስተም እያዋቀሩ ዘዴዎችን እየቀየሱ ያሉበት ጊዜ ነው። በዚህ ጊዜ ላይ ደግሞ የቤተ መንግስቱ መጋቢ የነበረው ትላንትናም ተነስቶ ሰምቻለሁና ሳምናስ የሚባለው ግማሽ ጎኑ ግብፃዊ የሆነው ሰው ያ ሰው ደግሞ ሐሳብ እንዳመጣ ይሄ በቀጥታ በመጽሐፍ ቅዱስ ላይ ተጽፎ ሳይሆን በተለይ ኢሳይያስ 22ን ስታነቡ የሚገባችሁ ብዙ የሥነ መለኮት አስተማሪዎች፣ ተማሪዎች የሚስማሙበት ወደ ግብፅ ብንወርድ የግብፅ ሰራዊት ፈረሶቹ፣ ሰረገሎቹ፣ የሰራዊቱ ብዛት አሦርን ይመጥናልና ሄደን ወደ ግብፅ ወርደን እርዳታ እንጠይቅ ብሎ ሐሳብ እንዳመጣ በዛ ዘመን ላይ የነበሩትም መሪዎች፣ አለቆች ተስማምተው እንደነበረና ይህንን ለማስፈጸም አሦርን ለመግጠም ወደ እግዚአብሔር ሳይሆን ወደ ግብፅ ብንወርድ አቻ የሆነ ጉልበት ያለው ግብፅ ናት በማለት ይህንን ሐሳብ አቀርቦላቸው አሦርን ለመግጠም ከግብፅ ጋር ተባብረው እነዚህ የይሁዳ ህዝቦች፣ የይሁዳ መንግስት የደቡቡ ክፍል ያንን አሦር የሚባለው ነገስታትን እያሸነፈ የመጣውን በጉልበታችን በክንዳችን ከግብፅ ጋር በመሆን እናሸንፋለን ብለው የመከሩበት ወቅት ነው እና እግዚአብሔር ይህንን እርዳታ ፍለጋ ወደ ግብፅ መውረዳቸውን፣ እግዚአብሔርን አለመፈለጋቸውን፣ የእስራኤልን ቅዱስ ብርቱ የሆነውን አለመፈለጋቸውን እንደገና ደግሞ ከዚህ በፊት ላይ እግዚአብሔር በቀጥታ የነገራቸውን ሕግ ማፍረሳቸውን። ምክንያቱም መጽሐፍ ቅዱሳችን ላይ ሄዳችሁ ዘዳግም ምዕራፍ 17 ቁጥር 16 ላይ ስትመለከቱ እንደዚህ ይላል። ነገር ግን ንጉሥ በሚሾምበት ጊዜ ነው ይሄ ሐሳብ የሚናገረው። ንጉሱ ሲሾም የሚመጣው ንጉሳችሁ እንዲህ አይነት ባህሪ ሊኖረው ይገባል ብሎ ይዘረዝርና በመካከል የተናገረው ቁጥር 16 ላይ ነገር ግን ለእርሱ ፈረሶችን አያብዛ፣ ንጉሱ ፈረሶች አያብዛ። ለምን? በፈረሶቹ እንዳይታመን ብርቱ በሆነው ባህር ከፍሎ ባሻገራቸው ከተፈጥሮ በላይ በሆነው በእግዚአብሔር እንዲታመን ኃያል በሆነ አምላክ እንዲታመን ፈረሶች አያብዛ። ፈረሶች አያብዛ ብቻ አይደለም የሚለው ከዛ በዚያ መንገድ እግዚአብሔር በዚያ መንገድ ደግማችሁ አትመለሱም ብሏችኋልና ፈረሶችን ለማብዛት ሕዝቡን ወደ ግብፅ አይመልስም። የሚሾመው የሚመጣው ንጉሥ ሕዝቡን ወደ ግብፅ የሚመልስ መሆን የለበትም። ወደ ግብፅ እንዳትመለሱ፣ ፈረሶችን ለማብዛት በፍጹም እንዳትሄዱ ተብለዋል። በዚህ ጊዜ ግን ፈረሶችን፣ ሰረገሎችን ለማብዛት ወደ ግብፅ የተመለሱበት የእግዚአብሔርን ኪዳን ያጠፉበት፣ እንዳትመለሱ ወደ ግብፅ ተብለው ወደ ግብፅ ለኃይል የተመለሱበት፣ ለጥበብ የተመለሱበት፣ ለብርታትን ለማግኘት የተመለሱበት ጊዜ መሆኑን ትመለከታላችሁ እና ቀጥተኛ ትኩረቱ መልእክቱ ለይሁዳ መንግስት ቢሆንም ለደቡቡ መንግስት ቢሆንም ነገር ግን እስራኤልንም የሚነካ ነገሮችን እዛው ክፍል ላይ ሲናገር ትመለከታላችሁ። በኋላ ላይ እየሄድን እናያቸዋለን ማለት ነው። እንግዲህ ይህ ወቅት ይሁዳ ከኃያሏ አሦር ለመዳን ወደ እስራኤል ቅዱስ አያችሁ፣ የእስራኤል ቅዱስ ተብሎ ወደ ተጠራው ወደ እግዚአብሔር ሳይሆን ወደ ብዙ ፈረስና ሰረገላ ወዳላት ወደ ግብፅ የተመለከቱበት፣ ለእርዳታ ወደ ግብፅ የወረዱበት ጊዜ ነው። እግዚአብሔር ያዘነበት፣ የተዉበት፣ የረሱበት፣ እግዚአብሔር ኪዳኑን ያፈረሱበት፣ አትመለሱ ተብለው የተመለሱበት፣ እግዚአብሔርን የረሱበት ጊዜ ነው። በሕጉ እንደታዘዘው
ቅድም እንዳነበብኩላችሁ ሕጉን ያፈረሱበት ጊዜ ነው። ደግመው ወደዚያ የተመለሱበት ጊዜ ነው። ለእኛ ትልቅ ትምህርት አለው። ወደ ግብፅ ደግማችሁ አትመለሱ፣ ፈረሶችን ሰረገሎችን ለማብዛት አትሂዱ፣ በዛ መንገድ በዛ ሲስተም በዛ ምልልስ ምንም ነገር አታምጡ፣ እኔ በቂያችሁ ነኝ ያላቸውን እግዚአብሔርን አይ በቂ አይደለም ለመዋጋት እመለሳለሁ ብለው ለመመለስ የሄዱበት የተማከሩበት ወቅት ነበረ። እንግዲህ ይህንን ያዋቀረ ይህንን ሐሳብ ያመነጨው ሳምናስ ነው ተብሎ ይታመናል። በንጉሥ ቤተ መንግስት ውስጥ የተሾመ ስቲዋርድ የነበረ የቤተ መንግስቱ አዛዥ የነበረ ሰው። ወዳጆቼ ወደ ግብፅ የሚመልሱን ሰዎች አንዳንድ ጊዜ እንዴት እንደገቡ ወደ ህይወታችን አናውቅም። እንግዲህ በቤተ መንግስት ውስጥ የሃፍካስት የሆነው ሰው ይሄ በአንዱ በኩል ግብፃዊ በአንዱ በኩል አይሁዳዊ የሆነ ምናልባትም ስሙ ሳምናስ የሚለው ስም ምንም አይነት የዕብራይስጥ ትርጉም ስለሌለው ይሄ ሰው የመጣው ድንገተኛ እንደሆነ በኋላም እግዚአብሔር ሲናገረው ትመለከታላችሁና በዚህ ምን አለ ሲለው ትመለከታላችሁ። እሱ ለራሱ ሲሞት ለሚሆንበት መቃብር ቆፍሮ ነበርና እግዚአብሔር መጥቶ በዚህ ምን አለህ ይለዋል። በዚህ ምን አለህ የሚለው ቃል ትርጉሙ የዕብራይስጥ ትርጉሙ ምንድነው? በዚህ ምድር በይሁዳ ምን ዝምድና አለ? ምን ድርሻ አለ? አንተ እኮ የዚህ ወገን ባለቤት አይደለህ። ማነ አንተ በይሁዳ ላይ ማነ የሚል እግዚአብሔር የሞገተው ቃል እንደሆነ ታዩታላችሁና ለመቀበሪያ ልክ ዘመድ እንዳለው አባቶቹ እንደተቀበሩበት ለምን እዚህ መጣ? ምን አለ? እዚህ ቤተሰብ አለ፣ አያት አለ፣ ቅድመ አያት አለ። ማነህ አንተ ይህንን የምታስበው? ስለዚህ እመጣብሃለሁ ብሎ እግዚአብሔር ትላንትና ሲናገረ ፓስተር ካሌብ ሲነግረን እንደ ኳስ ጠልዛለሁ የሚለው ቃል ሲጠቀምበት ሰምቻለሁ። ምዕራፍ 22 ላይ ያለውን ሐሳብ ይለዋል። እንደ ኳስ ይለዋል። የአዲሱ መደበኛ ደግሞ እንደ ሩር ይለዋል። እንደ ሩር አሽከርክሬ ወደ ሰፊው ምድር ወረውርሃለሁ ብሎ ወደ መጣበት እመልስሃለሁ በማለት ሲናገር እንመለከታለን። እና ይሄ ሰው በጠነሰሰው እና ባመጣው ምክር አማካኝነት ያ ህዝብ የእግዚአብሔር ህዝብ የእስራኤልን ቅዱስ ትተው የግብፅን ፈረስ የፈለጉበት የግብፅን ሰረገላ የፈለጉበት ወቅት ነበረና እግዚአብሔር በነቢዩ ኢሳያስ አማካኝነት ወዮላቸው ሲል እንመለከታለን። እንግዲህ ቁጥር 2 ላይ ደግሞ ሄደን ስንመለከተው እንደዚህ ይላል፣ እርሱ ግን ደግሞ ጠቢብ ነው፣ ክፉንም ነገር ያመጣል፣ ቃሉንም አይመልስም። በክፉ አድራጊዎች ቤት ላይ ክፉ አድራጊዎች ማናቸው? የይሁዳ ህዝብ ነው ክፉ አድራጊዎች የተባሉት። በደልን በሚሰሩ ረዳት ላይ ይነሳል። አሁን ይላል ክፉ አድራጊዎች ይሁዳ ናቸው። በደልን በሚሰሩ ረዳት የተባለው ግብፅ ነው። በሁለቱም ላይ እግዚአብሔር ይነሳል። ለምን? በደልን በሚያደርጉ ላይ ለመርዳት ግብፅ ስለተነሳ እግዚአብሔር ይነሳበታል። ደግሞ ክፉ አድራጊዎቹን ይሁዳን ደግሞ እግዚአብሔርን ስላልፈለጉ ክፉ በማድረግ ስለቀጠሉ እግዚአብሔር ይነሳባቸዋል በማለት ይናገራል ማለት ነው። እና ለምን? እግዚአብሔርን ሳይሆን ግብፅን ፈልገዋልና ከእግዚአብሔር ይልቅ በግብፅ ፈረሶችና ሰረገሎች ታምነዋልና እግዚአብሔርን ሳይጠይቁ የተሳሳተ የውጭ ፖሊሲ ተከትለዋል። በማማካኝነት በሳምናስ አማካኝነት የውጭ ፖሊሲያቸው እግዚአብሔርን አልጠየቁትም። በተለይ ቁጥር ምዕራፍ 30 ላይ ሄዳችሁ ስትመለከቱ እንደዚህ ይላል፣ ዳዊት ለሰፈረባት ከተማ ለአርኤል ወዮላት፣ ዓመት በዓመት ላይ ጨምሩ፣ በዓላት ይመለሱ፣ አርኤልንም አስጨንቃለሁ፣ ልቅሶና ዋይታም ይሆንባታል፣ እንደ አርኤልም ትሆንልኛለች፣ በዙሪያሽም እሰፍራለሁ፣ በቅጥርም ከብቤ አስጨንቅሻለሁ፣ አምባም በላይሽ አቆማለሁ፣ ትዋረጅማለሽ፣ በመሬትም ላይ ሆነሽ ትናገሪያለሽ፣ ቃልሽም ዝቅ ብሎ ከአፈር ይወጣል፣ ድምፅሽም ከመሬት እንደሚወጣ እንደ መናፍስት ጠሪ ድምፅ ይሆናል፣ ቃልሽ ከአፈር ወጥቶ ይጮሃል፣
ለምንድን ነው የሚለውን ሐሳብ ስትመለከቱ ሌላ ቦታ ላይ ሄደን እናገኘዋለንና ምን ይላል? አልጠየቅሽምና ይላል። እግዚአብሔርን አልጠየቅሽምና የሚል ቃል ታገኛላችሁ። እግዚአብሔርን ባለመጠየቋ ወደ ግብፅ መውረድ አለብኝ የለብኝም ብላ ባለመጠየቋ ምክንያት እንደሆነ ይናገራል። አንድ ቦታ ላይ ስንደርስ ክፍሉን እሰጣችኋለሁ። ሐሳቡ ግን ይሄው ስለሆነ ማለት ነው። እና ይሁዳን ሲገልጸው ክፉ አድራጊዎች ብሎ እንደገለጸው ግብፅን ሲገልጻት ደግሞ በደልን የሚሰሩ ደጋፊ ብሎ ሲገልጻት እንመለከታለን። ከዛ በኋላ ግን የምናየው ነገር ምንድነው? እግዚአብሔር አምላካቸውን እንዳይመለከቱ ለእርዳታ ወደ እርሱ እንዳይጣሩ እንዳይታመኑበት ያደረጋቸውን ይሄንን ምክር እግዚአብሔር እንደተቃወመው ነው የምትመለከቱት። ይሄ የሚመጣው ከ28 ጀምሮ እንዳልኳችሁ ወደ ኋላም ሄዳችሁ ስትመለከቱ እግዚአብሔር ከመጀመሪያው ጀምሮ ሐሳባቸው ከሐሳቡ እየተለየ እንደወጣ ከፈቃዱ እየወጡ እንደሆነ ትመለከታላችሁ። እና የማይሸነፍ የመሰላቸው ግብፅን ነው የጠሩት። እና እግዚአብሔር ለሱ ምላሽ ሲነግራቸው እንዲህ ብሎ ይነግራቸዋል። ግብፃውያን ሰዎች እንጂ አምላክ አይደሉም። እግዚአብሔር ሙግት አድርጎ ያቀርብላቸዋል። ግብፃውያን እኮ ማለት ሰዎች ናቸው። ሰው ማለት ደግሞ ዘመን ያለው ቁጥር ያለው የተወሰነ ሊሚትድ የሆነ አቅሙ ውስን የሆነ ነው። ግብፃውያን ሰዎች ናቸው እንጂ አምላክ አይደሉም ማለት እንደኔ እኮ አይደሉም ብሎ እግዚአብሔር ራሱን ነው ያቀረበው የነበረው። ከዛስ ፈረሶቻቸውም ስጋ እንጂ መንፈስ አይደሉም ይላል። ፈረሶቻቸው ደግሞ ምንድነው? ስጋ ናቸው፣ መንፈስ አይደሉም። አምላክ አይደሉም። ፈረሶቻቸው ስጋ ነው እንጂ መንፈስ አይደለም። በኋላ አምላክ ማን እንደሆነ መንፈስ ማን እንደሆነ ያሳያቸዋል። ብርቱ የሆነው ከሰው ከስጋ በላይ የሆነው አምላክ ከሰው ከስጋ በላይ የሆነው መንፈስ ምን እንደሚያደርግ ይነግራቸዋል። እና እንዲህ ብሎ ያስቀምጥላቸዋል። ፈረሶቻቸው ስጋ እንጂ መንፈስ አይደሉም። እግዚአብሔርም እጁን በዘረጋ ጊዜ ረጂው ይሰናከላል፣ ተረጂውም ይወድቃል፣ ሁሉም በአንድ ላይ ይጠፋሉ በማለት ያስቀምጥላቸዋል። እና የነገራቸው ያለው ነገር ምንድን ነው? እንዲረዳችሁ የጠየቃችሁት ግብፅ ራሱ እኮ መረዳት የሚፈልግ ነው። እንዲረዳችሁ ኃይል እንዳለው አስባችሁ የጠየቃችሁት ግብፅ ራሱ እኮ ኃይል የሌለው ነው። ምክንያቱም ኃያሉ እግዚአብሔር ሲመጣበት ታዩታላችሁ፣ ኃይል የለውም፣ ደካማ ነው። ከሱ ከኃያሉ እግዚአብሔር ከእኔ ወዴት ያመልጣል? ከእኔ ወዴት ይሸሻል? እኔ ስነሳበት ማን ያስጥለዋል ብሎ ያስቀምጥለታል። እና ግብፅን ያስጥለኛል ያልሽው እኔ ስነሳ እሱን ራሱን ያስጥለው የለም እያለ ነው የሚነግራት የነበረው። እንግዲህ ለይሁዳ ይሄንን ነበረ የሚነግራት። ከ4 እስከ 5 ያለውን ለጽዮን እግዚአብሔር እንደ አንበሳ ከ4 እስከ 5 እግዚአብሔር እንዲህ ይለኛል፣ አንበሳ ወይም የአንበሳ ደቦል በንጥቂያ ላይ ሲያገሳ ብዙ እረኞች ቢከማቹበት ከቃላቸው እንደማይፈራ ከድምፃቸው እንደማይዋረድ እንዲሁ የሰራዊት ጌታ እግዚአብሔር በጽዮን ተራራና በኮረብቷ ላይ ይዋጋ ዘንድ ይወርዳል። እግዚአብሔር ራሱን እንዳንበሳ ደቦል እንዳንበሳ የነጠቀውን ያደነውን ሲበላ እረኞች ተሰብስበው ድምፅ ቢያሰሙ ልቀቅ እያሉ ቢጮሁ ዞር ብሎ እንደማያቸው እንደማይፈራቸው እግዚአብሔር እንደዚሁ ለጽዮን ይነሳል ይላቸዋል። ለጽዮን ይነሳል ብቻ አይደለም፣ ደግሞ እንደ አንበሳ ይነሳል ብቻ። አንበሳ የኃይል የጥንካሬ የብርታት መገለጫ ነው። ቀጥሎ ደግሞ ሌላ ወፍ ብሎ ደግሞ ራሱን እግዚአብሔር እንደ ወፍ እንደ ንስር አድርጎ ሲገልጽ ደግሞ ቁጥር 5 ላይ ትመለከታላችሁ። እንደሚበር ወፍ እንዲሁ የሰራዊት ጌታ እግዚአብሔር ኢየሩሳሌምን ይጋርዳታል። አሜን። ይከልላታል፣ ይታደጋታል፣ አልፎ ያድናታል። ይኸውላችሁ አሁን ይሄ እንደ አንበሳ ያስቀምጠዋል። ቀጥሎ እንደ ወፍ ወይም እንደ ንስር ያስቀምጠዋል። እንደ አንበሳ የገለጸውን በኋላ ላይ እንመለከተዋለን። በኋላ
ታውቃላችሁ የይሁዳ የእያንዳንዱ ነገዶች አርማ አላቸው እና የይሁዳ አርማ አንበሳ ነው። ግን እሱን አይደለም እዚህ ጋር የሚናገረው ራሱን እግዚአብሔርን ነው አርማ አድርጎ። በኋላም ላይ አርማ የሚል ቃል ትመለከታላችሁ። ቁጥር 8 ጀምሮ ምን ይላል? 9 ላይ አምባው ከፍርሃት የተነሳ ያልፋል፣ መሳፍንቱም ከዓላማው የተነሳ ይደነግጣል። የዓላማው ባነር የሚለው ከእግዚአብሔር የመገኘቱ ክብር የተነሳ እሱ አንበሳው በዛ ቦታ ላይ ከመገኘቱ የተነሳ ይደነግጣሉ፣ ይፈራሉ የሚል የእግዚአብሔርን መገኘት አብሮነትን ነው አርማ ብሎ የሚያስቀምጠውና እንደ አንበሳ የሚያስፈራው እግዚአብሔር ደግሞ ልክ እንደ አዋፋት፣ ልክ እንደ ወፍ፣ ልክ እንደ ንስር ወይም ደግሞ በፍቅር ጫጩቶቿን እንደምትሸፍን በፍቅር እንደምታይ እንደምትከልል ክርስቶስ ኢየሱስ እንዳለው ስንት ጊዜ ወደ አንቺ መጣኋላ አደለ? ዶሮ ጫጩቶቿን እንደምትሸፍን ይለዋል። በንስር ክንፍ አወጣኋችሁ ይላቸዋል። እና እግዚአብሔር በዚችኝ በሌላኛው ደግሞ አዋፍ መልክ ደግሞ እንደሚያልፍባት ማለፍ የሚለውን ቃል ሄዳችሁ ስትመለከቱ ልክ ፓስኦቨር የሚለውን ቃል ነው ሄዳችሁ የምታገኙት። ፋሲካ የሚለውን ቃል ነው የምታገኙት። እና በፋሲካ ጊዜ እግዚአብሔር ባለፈ ጊዜ በዛ በማለፍ በዓል ጊዜ ላይ የሚከናወነው ነገር የግብፅን ቤት የግብፅን በኩር የሚገድለው የእስራኤልን ደግሞ ቤት በመቃኑ ላይ የተቀባውን ደሙን አይቶ የሚያልፈውን ያ ሲያልፍ ሌሎቹ እንግዲህ እየገደለ እንዳለፈ ይሄው እግዚአብሔር እንደ ወፍ ያልፍባታል የተባለው የእስራኤልን ይሁዳን ሲያልፍ ይሁዳን ሲተዋት፣ ነገር ግን አሦርን ግን እንዴት እንደሚያጠፋቸው በሌሊት በተለይም ደግሞ 185,000 የአሦራውያንን የገደለው መልአክ በሌሊት ወጥቶ ያለፈበትን ያንን ፓስኦቨርን የሚያሳይ ነው። ያንን ፋሲካ የሚያሳይ ነው። አንድ አይነት ቃል ስለሆነ የሚጠቀሙ ለእናንተ እኔ ጋርዳችኋለሁ፣ ሸፍናችኋለሁ፣ እናንተን አይነካችሁም፣ ነገር ግን እነሱን ያጠፋቸዋል። ለምን? እኔ ራሴ ስለምጋርዳችሁ። እንደዚህ የሚል ቃል ትመለከታላችሁ። እንደዚህ ይላል የሰራዊት ጌታ እግዚአብሔር ኢየሩሳሌምን ይጋርዳታል፣ ከዛስ ይከልላታል፣ እሺ ይታደጋታል፣ አልፎ ያድናታል ይላል። ያድናታል፣ ለማዳን እግዚአብሔር በእናንተ ላይ ያልፋል የሚለው ትመለከቱታላችሁ ማለት ነው። እንግዲህ ይሄ በትንቢታዊ ፍጻሜው ያገኘው በሁለተኛ ነገሥት ላይ ምዕራፍ 19 ላይ የአሦርን ለማውጣት እግዚአብሔር እንደተናገረው ታዩታላችሁ። በኋላም ላይ ሄደን እንመለከታለን። እዚሁ ክፍል ላይ ከቁጥር 5 ጀምሮ እንደዚህ ይላል። ቁጥር 6 ላይ እናንተ የእስራኤል ልጆች ሆይ አጥብቃችሁ ወደ አመፃችሁበት ተመለሱ። በዚያን ቀን እያንዳንዳቸው እጆቻቸው ለኃጢአት የሰሩላቸውን የብሩንና የወርቁን ጣዖቶቻቸውን ይጥላሉ። አሦርም ልብ ብላችሁ ስሙ፣ የሰው ባልሆነ ሰይፍ ይወድቃል። አሦር የሰው ባልሆነ ሰይፍ ይወድቃል። ምን ማለት ነው? የሰው ያልሆነ ሰይፍ ማለት ምን ማለት ነው የሚለውን ነገር ስትመለከቱ በሰው እጅ ባልተሰራ ሰይፍ ማለት ነው። ወይንም ደግሞ መለኮታዊ በሆነ ጥፋት ነው የሚጠፋው። ሰው አይገለውም። አሦር የሚጠፋው በይሁዳ ሰይፍ አይደለም፣ በሰው ሰይፍ አይደለም። በማን ነው የሚጠፋው ስትሉ እግዚአብሔር በመለኮታዊ አሰራሩ አላጠፋም የሰው ባልሆነ ሰይፍ ይወድቃል ስላለ የመጀመሪያ ነገር ምንድን ነው ስትሉ መልአኩ የወጣበትን ሌሊት ነው የምታስታውሱት። የሰው ሰይፍ አልያዘም መልአኩ፣ የእግዚአብሔርን ሰይፍ ይዞ ነው የወጣው። ስለዚህ የእግዚአብሔርን ሰይፍ ይዞ የወጣው መልአክ 185,000 አይደል የገደለው? 185,000 አሦራውያንን የጨረሰው የሰው ሰይፍ አይደለም፣ የእግዚአብሔር ሰይፍ ነው። የምትታመኑበት ግብፃውያን እንዲህ አይነት ኃይል የላቸው።
የታመኑባቸው እናንተ የታመናችሁባቸው ፈረሶችና ሰረገሎች ብዛት ያላቸው ግብፃውያን እንደኔ እኮ አይደሉም ብሎ እግዚአብሔር ሊያሳያቸው በሰው ሰይፍ አይደለም በእናንተም አይደለም ምገጥመው ቢፈልግ ይገጥም ነበር በእነሱ ነገር ግን በእናንተም አይደለም ምገጥመው በእኔ በራሴ ሰይፍ ገጥመዋለሁ አለና 185,000 አሦራውያንን ገደለ። ከዛስ ንጉሱ ሰናክሬም ሄዶ በቤተ ጣዖቱ አምላኩን እያመለከ እያለ አምላኩ እንደማይችለው እግዚአብሔርን ለማሳየት በአምላኩ ፊት በልጆቹ ተገደለ። ስለዚህ እግዚአብሔር ምን ያክል ብርቱ መሆኑን የአማልክቶች ሁሉ አምላክ መሆኑን አሳያቸው ማለት ነው። እግዚአብሔር ይባረክ እና ይሄንን ስትመለከቱ እግዚአብሔር በመጀመሪያ ይሄንን ለማድረግ የሰጣቸው እድል ነበረ። ይሄ እድል ምንድን ነው ስትሉ ጥሪ ነው። ቁጥር 6 ላይ የምታገኙት እናንተ የእስራኤል ልጆች ሆይ አጥብቃችሁ ወደ አመጻችሁበት ተመለሱ ይላል። ወደ እግዚአብሔር አጥብቃችሁ ወደ አመጻችሁበት ወደ እግዚአብሔር ተመለሱ፣ ንስሐ ግቡ፣ አመለካከታችሁን ቀይሩ። ይሄ ተመለሱ የሚለው ቃል የዕብራይስጥ ቃሉን ላንብላችሁ እና ሸቭ የሚል የዕብራይስጥ ቃልን ይጠቀማል። ግሪክ ደግሞ አዲስ ኪዳን በተጻፈበት ንስሐ የሚለው ቃል ሜታኖያ የሚል ቃል ትመለከታላችሁ። ሜታ ማለት ለውጥ ነው። ኖያ ማለት ደግሞ አእምሮ ወይም ሐሳብ ማለት ነው እና በአእምሮ መታደስ ተለወጡ የሚለው ንስሐ የሚለውን ቃል የሚያሳይ አንዱ ነው እና መለወጥ፣ አቅጣጫ መቀየር። ሜታኖያ ማለት የምትሄዱበትን አስተሳሰብ መቀየር፣ መንገድ መቀየር፣ አቅጣጫ መቀየር ማለት ነው። ስለዚህ ተመለሱ፣ ፈጽማችሁ ወደ አመጻችሁበት ወደ እግዚአብሔር ተመለሱ ማለት ወደ ግብፅ እየወረዱ ነው ያሉት፣ ወደ እግዚአብሔር ተመለሱ እያላቸው ነው ያለው እሱ። ሌላኛው ትርጉሙ ምንድነው ስትሉ ይሄ ንስሐ ወይም መጸጸት መንጻትን የሚያመለክት ቃል ሆኖ ታገኙታላችሁ ማለት ነው። ስለዚህ ተመለሱ የሚለው ቃል ከተመለሱ የሚሆንላቸውን ነው እንግዲህ በነቢዩ ኢሳያስ አማካኝነት የሚነግራቸው የእናንተ ሰይፍ ሳይሆን በሰው ባልሆነ ሰይፍ አሦርን አሳልፌ እሰጣችኋለሁ ሲላቸው ትመለከታላችሁ ማለት ነው እና ከ7 እስከ 9 እውነተኛ ንስሐ ከገቡ ወይም ከተመለሱ ወይም አቅጣጫን ከቀየሩ በዚያን ቀን በኃጢአት የተሞላ እጃችሁ የሰራቸውን የወርቅና የብር ጣዖቶች ሁላችሁ ትጥላላችሁ ይላቸው። አያችሁ፣ ሜታኖያ ወይም በዕብራይስጥ ሸቭ ተብሎ የተገለጸው ተመለሱ፣ ንስሐ ግቡ የሚለው ቃል የሚያመለክተው መንገድን መቀየርን ነው። አስተሳሰብን መለወጥን ነው። ተግባራዊ የሆነ ምላሽ አለው። ምን እነዛ የአመፅ እጆቻችሁ የሰሩትን ጣዖቶች በብር የሰራችሁትን በወርቅ የሰራችሁትን እነሱን አውጥታችሁ ሀብት አድርጋችሁ ታስቀምጡታላችሁ አይላቸው። ወርቁን ትጥሉታላችሁ። እግዚአብሔር ከወርቅ ይበልጥባችኋል። እግዚአብሔር ከብር ይበልጥባችኋል። ስለዚህ ውዱ የሆነውን ያንን ጣዖታችሁን ትጥሉታል። አይፈልገውም፣ የረከሰ ነውና ተወረውሩታል። እውነተኛ ንስሐ በድርጊት የታጀበ ነው። ኃጢአቱን የሚናዘዝ ብቻ አይደለም የሚለው መጽሐፍ ቅዱስ የሚተዋት እሱ ፈጽሞ ይለማል ይላል። የማይተዋት ግን ይላል ተናዞ አለመተዋል። ንስሐ ግን ማለት ምን ማለት ነው? የአመለካከት ለውጥ ማምጣት፣ የአስተሳሰብ ለውጥ ማምጣት። ድሮ እንደ ትል እንደ አባ ጨጓሬ ያስብ የነበረ ሰው እንደ ቢራቢሮ ማሰብ። ይሄ የትራንስፎርሜሽን የሚለውን ቃል የሚያስቀምጥልን እሱን አደለ? በመጽሐፍ ቅዱሳችን በአይምሯችሁ መታደስ ተለወጡ የሚለው ትራንስፎርም ኢንዩር ማይንድ የሚለው ሪኒው ስታረጉት ማይንዳችሁ እንዴት ነው የሚታደሰው ስትሉ አስተሳሰቡ ራሱ ትላንት ከነበረበት ከዚህ ከምድር ከማሰብ ይወጣና ልክ በአየር ላይ እንደበረረችው ቢራቢሮ ማንነቷ እንደተለወጠው የቢራቢሮ ይሄ ላርቫ ፑፓ አደልት የሚባለው ስቴጅ ምንድን ነው የሚያመለክተው ስትሉ እያንዳንዱ ስቴጅ የራሱ የሆነ ለውጥ አለው እና የመጨረሻው ከምድር ተነስቶ በአየር ወደ መብረር ነው።
ስፍራን መቀየር ነው። ማንነትን መቀየር ነው። አፈር ከሚል ነገር ወርቶ ወደ ውጭ ኢሚዲየትሊ ነው የምትቀየረው። ታውቃላችሁ። ልክ ከዛ ከሼዱ ከወጣች በኋላ ከጠንካራው ነገር ከወጣች በኋላ ለምን በመጀመሪያ ነው ይሄ በእንቁላል ጊዜ በነበረችበት ጊዜ የምታደርገው ከዛ በላርቫ ስቴጅ የምታደርገውና ልክ አደልት ስትሆን የምታደርገው የሚገርም ለውጥ ነው። የመጨረሻው ስቴፕ ግን ወዲያው በቅስፈት ነው። በቃ ከድሮ በምድር ላይ የምትሳብ የነበረችው ከዛ ከሼሉ ስትወጣ ግን አየር ላይ ነው ፈትልካ የምትወጣው። እሱ ነው ተለወጡ የሚለውን ቃል የሚወክለው እና ተመለሱ ማለት ይህንን ነው። ወደዚህ አይነት ስታተስ ውስጥ ግቡ ማለት ነው። ወደዚህ አይነት አስተሳሰብ ውስጥ ግቡ ማለት ነው እና ይህንን ስታደርጉ ግን ምን ታደርጋላችሁ? ውሳኔ ያላችሁ የያዛችኋቸው በኃጢአት የሰራችኋቸው ትጥላላችሁ እያለ ያስቀምጥልናል ማለት ነው። ቁጥር 8 ላይ አሦር የሰው ባልሆነ ሰይፍ ይወድቃል ብሎ ይሄ ነን ሂውማን ስዋርድ በማለት ነው የሚገልጸውና የሰው እጅ ያልሰራው ሰይፍ ይመጣበታል እያለ ያስቀምጠዋል። ያው እንግዲህ በሰው በስጋ በተባለው በግብፅ ወይም በይሁዳ ሳይሆን በመለኮት መንፈስ በሆነው አምላክ በተላከው መልአክ እንደሚጠፋ የሚያሳይ ነው እና ይህንን ኢሳይያስ 37-36 ላይ ሄዳችሁ መመልከት ትችላላችሁ። እንደገና ደግሞ ሁለተኛ ነገሥት ምዕራፍ 19 ላይ ይህንን እንዴት እንደጠፉ ያ 185,000 የአሦርን ሰራዊት የገደለው ይሄ ሸሽቶ ንጉሱ ያመለጠበትን ትዕይንት ክስተት እዛ ኢሳይያስ 37 ላይ ቁጥር 36 ጀምሮ መመልከት ትችላላችሁ እና የእግዚአብሔር መልአክ ወጥቶ ይህንን ካደረገ በኋላ ምንድነው የሆነው? ምንድነው ያዩት ስትሉ ቁጥር 8 እና 9 በተለይ 9 ላይ አምባው ከፍርሃት የተነሳ ያልፋል፣ መሳፍንቱ ከዓላማው የተነሳ ይደነግጣሉ ይላል። በዚህ በአዲሱ መደበኛ ትርጉም ላይ ላንብላችሁ። ቁጥር 9 ጠንካራ ምሽጉ በሽብር ምክንያት ይወድቃል ይላል። የአሦር ነው ጠንካራ የሆነው ምሽጉ በሽብር ምክንያት ይወድቃል። ለምን እንደዚህ ይላል? መሪዎቹ የጦር አርማ ሲያዩ በድንጋጤ ይዋጣሉ። አሁን የጦር አርማ የተባለው ምንድን ነው? ይዘው አንግበው የወጡት ይሁዳ እየተዋጉ ያሉት ያነሱት ነገር የለም። የጦር አርማው እግዚአብሔር ነው። ተዋጊ እግዚአብሔር ነው። ግርማው አስፈሪ የሆነው ነው። ያዩት የእግዚአብሔርን ክብር ነው። አርማውን የተመለከቱት የእግዚአብሔርን ክብር የእግዚአብሔርን መገኘት ነው እና ምን ሆኑ ይለናል። አርማውን ባዩ ጊዜ ደነገጡ፣ ሸሹ፣ ፈረጠጡ። ንጉሱ ሸሸ፣ አልቻለም። ሲጨርስ ይህንን ምን ብሎ ያስቀምጧል መሰላችሁ? ይደነግጣሉ ይላል። እሳቱ በጽዮን እቶኑ በኢየሩሳሌም የሆነ እግዚአብሔር። እግዚአብሔርን ሲገልጸው በጣም በሚገርም አገላለጽ ነው የገለጸው። ምን አለው? እሳቱ በጽዮን እቶኑ በኢየሩሳሌም የሆነ እግዚአብሔር አለ። ይሄ እሳትና እቶን የሚለው ቃል ተደጋጋሚ ትመለከቱታላችሁ። እግዚአብሔርን ራሱን እንደ እሳት እንደ እቶን የገለጸበት በአንድ በኩል ለሚወዳቸው አብረውት ለሚሆኑ በኋላ ላይ በተለይ ምዕራፍ 33 ላይ አሁን እዚህ ላይ ባነሳላችሁ ደስ ይለኛል። ቁጥር ከ13 ጀምሮ እንደዚህ ይላል። እናንተ በሩቅ ያላችሁ የሰራሁትን ስሙ፣ እናንተ በቅርብ ያላችሁ ኃይሌን እወቁ። በጽዮን ያሉ ኃጢአተኞች ፈሩ፣ መንቀጥቀጥም ዝንጎችን ያዘ። ከምትበላ እሳት ጋር መኖር የሚችል ከኛ ማን አለ? ለዘላለም ከምትነድ እሳት ጋር መኖር የሚችል ከኛ ማን አለ? በጽድቅ የሚሄድ አሁን ይላችሁ ከኛ ማን አለ? ከኛ ማን አለ ብለው የጠየቁት ከማ ጋር ነው? ከእግዚአብሔር ጋር። እግዚአብሔር ምን ብሎ ነው? ከምትበላ እሳት ጋር መኖር የሚችል ማን አለ? የምትበላ እሳት የተባለችው ማንን ነው ስትሉ እግዚአብሔርን ነው። የሚበላ እሳት ተብሎ የተገለጸው የሚያጠፋ እሳት እንደሚለው ዕብራውያን ምዕራፍ 12 ቁጥር 23-29 ላይ ሲናገር፣ በሌላ ቦታ ላይ እዚሁ ምዕራፍ 31 ቁጥር 9 ላይ አሁን ያነበብኩላችሁ ቃል ላይ የምትመለከቱት እሳቱ በጽዮን እቶኑ በኢየሩሳሌም የሆነ እሳቱ በጽዮን እቶኑ በኢየሩሳሌም የሆነው እግዚአብሔር በጣም የሚገርማችሁ ነገር ከእርሱ ጋር ግን መኖር ይቻላል። ከዚህ ከሚያስፈራው እሳት ጋር ከዚህ ከሚያስፈራው እቶን ጋር መኖር ይቻላል።
ከሱ ጋር ለሚኖር እሳቱ እቶኑ ለነሱ ደስታ ነው፣ ለነሱ ሙቀት ነው፣ ለነሱ ክብር ነው፣ ለነሱ መገኘት ነው። ከነሱ ጋር እግዚአብሔር በእሳትም በእቶንም ሲገለጥ እነሱን ለማጥራት እነሱን ለማሞቅ ከነርሱ ጋር መገኘቱን ለማሳየት ነው እግዚአብሔር የሚያሳየው ያንን እሳትና እቶን የሚገልጠው ለዛ ነው። ከሱ ውጭ ለሆኑት ለኃጢአተኞች ለበደል የሚበላ ነው፣ የሚያጠፋ ነው፣ የሚደመስስ ነው። ሁለቱም ያለው ነው እግዚአብሔር። ሁለት ስለት እንዳለው ሰይፍ ማለት ነው። እሳቱ ሁለት ነው፣ የሚያጠፋ ነው፣ ደግሞ የሚያበራ ነው። የሚያዋርድ ነው እሳቱ፣ ደግሞ የሚያከብር ነው እሳቱ። በኃጢአት ላሉት የሚገላቸው ነው፣ በጽድቅ ላሉት የሚያድናቸው ነው፣ የሚጠብቃቸው ነው። ከዚህ ከሚነደው እሳት ከዚህ ከእቶን ጋር መኖር የሚችል ማን ነው ብሎ ምዕራፍ 33 ከቁጥር 14 ጀምሮ ይናገራል። እንደዚህ ይላል፣ ከምትበላ እሳት ጋር መኖር የሚችል ከኛ ማን አለ? ለዘላለም ከምትነድ እሳት ጋር መኖር የሚችል ከኛ ማን አለ? ማን ያለው? እስቲ በጽድቅ የሚሄድ ቅን ነገርን የሚናገር በሽንገላ የሚገኝ ትርፍን የሚንቅ መማለጃን ከመጨበጥ እጁን የሚያራግፍ ደም ማፍሰስን ከመስማት ጆሮቹን የሚያደነቁር ክፋትን ከማየት ዓይኖቹን የሚጨፍን ነው ይላል። እሱ ከዚህ እሳት ጋር መኖር ይችላል። እሳቱ ለሱ ሙቀት ነው። እሳቱ ለሱ ክብር ነው። እሳቱ ለሱ መጥፊያው ሳይሆን መጥሪያው ነው፣ የሚጠራበት ነው። እሳቱ ለሱ ከሱ ጋር ከእሳቱ ውጭ መሆን የማይፈልግበት የሚሞቀው፣ የሚደሰተው፣ የሚናፍቀው ነው። እሳቱ አብራችሁት የምትውሉት ነው። እምቢ ላለውና ላመፀው ግን የሚበላ ነው፣ የሚያጠፋ ነው እሳቱ በማለት ያስቀምጠዋል። ትዝ ይላችኋል አንደኛ ቆሮንቶስ ምዕራፍ 3 ቁጥር 13 ላይ ሲናገር በዚህ እሳት ሁሉ ነገር እንደሚፈተን ይናገራል። አንደኛ ቆሮንቶስ ምዕራፍ 3 13 ላይ እንደዚህ ይላል፣ የእያንዳንዱ ስራ ይገለጣል በእሳት ስለሚገለጥ ያ ቀን ያሳያልና የእያንዳንዱ ስራ እንዴት መሆኑን እሳቱ ይፈትነዋል። እሳቱ ሌላኛው ስራው ስራችንን ይፈትናል። በምን አይነት መልኩ እንደሰራ ነው ያሳያል። እሳቱ የሚፈትንም እሳት ነው ተብሎ ተገልጾልናል። በሌላ በኩል እንግዲህ ዕብራውያን ምዕራፍ 12 ቁጥር 29 ላይ አምላካችን በእውነት የሚያጠፋ እሳት ነው ብሎ ደግሞ ያስቀምጠዋል። ትዝ ይላችኋል ሙሴ ወደሚነደው ወደ ቁጥቋጦ እሳት ሲጠጋ ሙሴ አልተቃጠለም። ሌላው ሰው ግን ወደዛ አደለም መጠጋት ወደ እሳቱ ተራራውን ቢነካ አደለም ወደዛ ቢቀርብ ተው ጫማን አውልቅ ነው የተባለው። እግዚአብሔር ያ እሳት ለሚወዱት ለሚፈልጉት ራሳቸውን ከሱ ጋር ላጣበቁ ሰዎች ያ እሱ መገኘቱን የሚገልጥበት ወደ ልቡ ማቅረቡን የልቡን ሐሳብ የሚናገርበት እሳት ነው። ከዛ ውጪ ባሉት ላይ ግን የሚያጠፋ ነው። እሳቱ የሚያጠፋ ነው። የዳንኤል መጽሐፍ ላይ ሄደን ስንመለከት እነዛ ሶስቱ ወጣቶች ብላቴኖች ወደ እሳቱ ሲወረወሩ እሳቱ የማያጠፋ ሆኖ አይደለም፣ ግን እሳቱን የሚያጠፋ በመካከሉ ተገኝቷል። እሳቱን የሚበላው የእሳቱን ክብር የሚያጎድል ሌላ እሳት መጣና የዛኛውን እሳት አጠፋው። ስለዚህ ያኛው እሳት እነሱ አሁን የሚታዩበት የነበረው እሳት ሌላው ሰው መጥቶ ሲወረውር ተቃጥሏል። የሚበልጠው እሳት ጋር ግን ስለነበሩ እነሱ ተርፈዋል። ለምን? እግዚአብሔር በመካከላቸው ነበረ። የሰው መልክ ያለው በመካከላቸው፣ ክራይስት በመካከላቸው ነበረ። ስለዚህ ምንም ሳይሆኑ ትመለከቷቸዋላችሁ እና እሳቱ በጽዮን እቶኑ በኢየሩሳሌም የሆነ እግዚአብሔር ይላል። ይሄ እሳቱ የሚለው እቶኑ የሚለው በሌሎችም ቦታዎች ላይ ስንሄድ ሄደን የምናገኛቸው ሀሳቦች ናቸው እና እንግዲህ እግዚአብሔር ይሄንን ምዕራፍ
31ን ስንመለከት ያው ምዕራፍ 33ንም በዛው አይተን አልፈና ወደ 32 እንምጣና እንመልከት። አንዳንድ ሐሳቦችን እዚህ ላይ ያስዋቸዋሉ፣ ነገር ግን ብዙ ጊዜ ስለሚወስድ ወደዚህኛው ልምጣላችሁ። ምዕራፍ 32 ላይ እነሆ ንጉሥ በጽድቅ ይነግሣል፣ መሳፍንትም በፍርድ ይገዛሉ፣ ሰውም ከነፋስ እንደ መሸሸጊያ ከአውሎ ነፋስም እንደ መጠጊያ በጥም ቦታም እንደ ወንዝ ፈሳሽ በበረሃ አገር እንደ ትልቅ ድንጋይ ጥላ ይሆናል። ይሄ ቃል ምንድን ነው የሚለው ማየት አለበት። ሰውም የሚለው በተለይ አዲሱ መደበኛ ትርጉም ላይ አንዳንድ ጊዜ ቃላቶችን አጥርተን ማለፍ ስላለብን እዚህ ጋር እነሆ ንጉሥ በጽድቅ ይነግሣል፣ ገዢዎችን በፍትህ ይገዛሉ፣ እያንዳንዱ ሰው ይላል። እያንዳንዱ ሰው ብሎ ያ ሰውም የሚለውን ኤማን የሚለውን ያ ሰው የተባለው መሲሁን ነው እያንዳንዱ ተብሎ የተተረጎሙ። ስለዚህ ይሄ አተረጓጎሙ ትክክል ስላልሆነ ወደዚህኛው ነው የምንመጣው። ለምን? የሚያወራው ስለ መሲሁ ስለሆነ። እነሆ ንጉሥ በጽድቅ ይነግሣል። የመጀመሪያው የሚያወራው የቅርብ ጊዜ ተፈጻሚነቱ የንጉሥ ሕዝቅያስን ነው። ቀጥሎ ግን የሚያወራው የመሲሁን ፍጹም የሆነውን የመሲሁን ነው። እሱንም በኋላ ላይ ደግሞ ሄደን እንመለከቷለን። ነገር ግን በዚህ ቦታ ላይ እነሆ ንጉሥ በጽድቅ ይነግሣል። በጽድቅ የሚነግሰው ንጉሥ ሲመጣ ምን እንደሚሆን ከዛ መሳፍንትም በፍርድ ይገዛሉ። ማናቸው መሳፍንት ተብሎ የተገለጹ? ሄደን መጽሐፍ ቅዱሳችን ላይ ስንመለከት ማናቸው ሐዋርያቱን ሲጠቅሳቸው እንመለከታለን። ይሄ አንድ ቦታ ሄጄ ላንብላችሁ። በተለይም ማቴዎስ 19:28 ላይ ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስለምትፈርዱ ለመፍረድ በ12ቱ ዙፋን ትቀመጣላችሁ ይላቸዋል። መሳፍንት የተባሉት እነሱን ናቸው። ታዲያ ንጉሱ በጽድቅ ይነግሣል የተባለው ማንን ነው? ክራይስትን ነው የሚያመለክተው። እንደ ቅርብ ጊዜ ሕዝቅያስን ነው። እንደ ሩቅ ትንቢት በቀዳሚነት የሚፈጸመው በወጪው የሚፈጸመው ደግሞ በኢየሱስ እንደሆነ እንመለከታለን። ለዚህ ነው ሰውም የሚለው ቁጥር 2 ላይ ሰውም ከነፋስ እንደ መሸሸጊያ ከአውሎ ነፋስም እንደ መጠጊያ በጥም ቦታም እንደ ወንዝ ፈሳሽ በበረሃም እንደ ትልቅ ድንጋይ ጥላ ይሆናል። ይሄ 4 ነገሮችን እዚህ ጋር ሲገልጽ እንመለከታለን። ምን የሚሉ ነገሮችን ትመለከቱበታላችሁ። የመጀመሪያው ነገር መሸሸጊያ የሚለው ሰውም ከነፋስ እንደ መሸሸጊያ የሚለውን ቃል ታዩታላችሁ። ስለ ተራ ሰው እንዳልሆነ እንዲገባን ማለት ነው። ከአውሎ ነፋስም እንደ መጠጊያ የሚለው ቃል መሸሸጊያ የሚለው ቃል በብሉይ ኪዳን ላይ ለእግዚአብሔር ብቻ የሚውል ሐሳብ ነው። የእግዚአብሔርን ማንነትን መለኮትነትን የሚገልጥ ነው። ከዛስ በበረሃ ሀገር እንደ ትልቅ ድንጋይ ወይም አለት ከዛስ ጥላ ይሆናል። አለት ጥላ የሚለው ማንን ነው? ያ ሰው የተባለው ሰውም ከነፋስ ሰው ብሎ ከዛ የመለኮትን ባህሪ ነው የሚነግረን። መሸሸጊያ፣ ጥላ፣ አለት እንደገና ደግሞ በጥም ቦታ እንደ ወንዝ ፈሳሽ ይለዋል። እንደ ወንዝ ብሎ የሚናገረውን ስንመለከት እነዚህ 4ቱ መሸሸጊያ፣ መጠጊያ፣ ወንዝ፣ አለት፣ ጥላ የሚሉትን ሐሳቦችን በሙሉ ስትመለከቱት ማንን ነው የሚያሳየው? ሰው የተባለው መለኮት መሆኑን ክራይስት መሆኑን መሲሁ መሆኑን የሚያመለክት ነው። መዝሙር 91 ላይ ትዝ ይላችኋል አይደለ? በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ አይደለ? ከዛ ምን ይላል? አምላኬ መሸሸጊያዬ ነው ይለናል። በእርሱ እታመናለሁ ብሎ እነዚህን ባህሪያት ሰውን መለኮት መሆኑን የሚያሳይ ክፍል ሆኖ እንመለከተዋለን ማለት ነው። እና ኢሳይያስ 9:6 ላይ ስለ ሕፃኑ ሲነገርልን
ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ ከዛ አለቅነት በጫንቃው ላይ ይሆናል ይለንና ወረድ ብላችሁ ስትመለከቱ ስሙ ድንቅ መካር፣ ከዛስ ኃያል አምላክ። አያችሁ ያ ሕፃን ተብሎ አምላክም ነው፣ ሰው ብቻ አይደለም አምላክ ነው በማለት ያስቀምጥልናል ማለት ነው። እዚህም ቦታ ላይ የምትመለከቱት ምዕራፍ 32 ላይ መሲሁን ሰው መሆኑንም አምላክ መሆኑንም የሚያሳዩ ባህሪያትን ነው እዚህ መጠጊያ፣ መሸሸጊያ፣ ጥላ፣ አለት እያለ ወንዝ እያለ የሚገልጸውን ስንመለከት ማለት ነው። እና እንግዲህ በመሲሁ ዘመን የሚመጣው መንፈሳዊ መነቃቃትን የሚያሳይ ሆኖ ደግሞ ትመለከቱታላችሁ። ከ3 ጀምሮ ሄዳችሁ ስትመለከቱ እንደዚህ ይላል፣ የሚያዩትም ሰዎች አይኖች አይጨፈኑ። የሚያዩት ሰዎች አይኖች አይጨፈኑ ምን ማለት ነው? አይናቸው ይከፈታል፣ ይበራል እንደማለት ነው። አይጨፈንም። የሚሰሙትም ጆሮች ያደምጣሉ። እሺ፣ ጥንቃቄ የሌላቸው ሰዎች ልብ እውቀትን ታስተውላለች። የተብታቦች ምላስ ደና አድርጋ ትናገራለች። በዛ ጊዜ በመሲሁ ጊዜ የሚሆነውን ሲነግረን እንደ አይን ይከፈታል፣ ጆሮ ያደምጣል። ደግሞ ተብታቦች የተባለ ተብታባ የሚለውን ቃል ሄጄ ስመለከተው ያገኘሁት አንድ ቃል አለ እና ምንድነው እሱም በትክክል የማይናገር የሚል ቃል ታገኙበታላችሁ። እና ተብታባ የሚለውን እንደዚህ የሚል ቃል ነው የሚያስቀምጠው። ቀጥታ ቃሉን ባላገኘውም ነገር ግን በግልጥ መናገር ይችላል። ምኑን? ቃሉን ነው። አሁን ይሄ ቃል ሄዳችሁ የምታዩት በምን መሰላችሁ? በመሲሁ ዘመን በተለይም ሐዋርያት ሥራ ምዕራፍ 4 ቁጥር 13 ላይ ሄዳችሁ ስትመለከቱት ምንን ያሳየናል? ጴጥሮስና ዮሐንስም በግልጥ እንደተናገሩ ባዩ ጊዜ የተብታቦችን ምላስ ነው የፈታው። በግልጥ እንደተናገሩ ባዩ ጊዜ ምን አሉ ነው የሚለው መጽሐፍ ቅዱስ። መጽሐፍን የማያውቁና ያልተማሩ እንደሆኑ አስተውለው ተደነቁ። አያችሁ፣ ያስተዋሉት ነገር ምንድን ነው? እነዚህ ሰዎች መጽሐፍትን የማያውቁ ናቸው። ነገር ግን እንዴት አጥርተው መናገር፣ በግልጥ መናገር ቻሉ? ለምን? የሚመጣው በመንፈሳዊ መነቃቃት ሲመጣ ያ የሰሙት ያ ያደመጡት ነገር ያ ያዩትን ነገር በትክክል መናገር የሚችሉበት መንፈሳዊ መነቃቃት እንደሚመጣ ኢሳይያስ ተናግሮ ነበር። ስለዚህ ነው እነሱ ተመልክተው ተደነቁ ብሎ የሚያስቀምጥልን ማለት ነው። የዛ ጊዜ መንፈሳዊ መነቃቃት፣ መንፈሳዊ ተሐድሶ፣ እውነተኛ ጽድቅ፣ የጽድቅ መንግስት በሚኖርበት ጊዜ ላይ ምን ይሆናል? ቃላት ሁሉ ይስተካከላሉ ይለናል። በተለይ ቁጥር 5 ላይ ሄዳችሁ ስትመለከቱ ከእንግዲህ ወዲህ ሰነፍ ከበርቴ ተብሎ አይጠራም። በዛ ጊዜ ሰነፍ ከበርቴ እየተባለ የከበረ እየተባለ ሰነፍ ይጠራ ነበር። ሰነፍ እንደዛ ብቻ ንፉግ ለጋስ አይባልም ይላል። ለምን? በዛ ጊዜ ንፉግ የሆነ የማይሰጥ ሰው ለጋስ እየተባለ ይጠራ ነበር። እና እውነተኛ ጽድቅ ሲመጣ፣ እውነተኛ ሰላም ሲመጣ፣ እውነተኛ አገዛዝ ሲሰፍን ምን ይሆናል? በስሙ ይጠራል። ንፉግ ይባላል፣ ሰጪው ለጋስ ይባላል። ደግሞ ሰነፍ ከበርቴ አይባልም። ሰነፍ ይባላል። ቃላት ይለወጣሉ። አንዳንድ ጊዜ ታውቃላችሁ፣ ጽድቅ እየጎደለ ሲመጣ ቃላት ይጠመዘዛሉ፣ ቃላት ያጥራሉ፣ ትርጉማቸው እየመነመነ ይሄዳሉ። ብዙ ወርዶች አሁን ስትሰሟቸው ኖርማል የመሰሉ ነገሮች በፊት ላይ ምንደነግጥባቸው ነበሩ፣ ምንፈራቸው ነበሩ። በአንዳንድ የቀደሙ መንፈሳዊ ሰዎች ወይም ወንጌላዊ አማኞች አንዳንድ ቃላት እየተጫወታችሁ እያለ የሚደነግጡባቸው ቃላቶች አሉ፣ የሚፈሯቸው። እኛ አሁን በሚዲያ ላይ የምንሰማቸው የድፍረት ቃላቶች አሉ። ለምን? መንፈሳዊ መነቃቃት እንደጎደለን ነው የሚያሳየው። ጽድቅ ሲበዛ፣ እግዚአብሔርን መፍራት ይበዛ፣ ቃላት ይመረጣሉ፣ ትክክለኛ ትርጉማቸውን ይዛሉ። ሰዎች መንፈሳዊ ነገራቸው ሲጨምር መናገር የሚችሉበትን እግዚአብሔር የአፍ ቅልጥፍና ይሰጣቸዋል፣ የተማረ አንደበት ይሰጣቸዋል። ለዚህ ነው ይህንን ነው ያደረገው። ሐዋርያት ሥራ ላይ ሄደን የምንመለከተው እነዚህ ያልተማሩ ሰዎች ፊሸር የተባሉ አሳ አጥማጅ የተባሉ ሰዎችን ነው ሲጠቀምባቸው የምንመለከተው። እና
ይሄ የሚመጣውን ተሐድሶ አመልካች ሆኖ ትመለከቱታላችሁ። እንግዲህ ከቁጥር 4 ጀምሮ ሄዳችሁ የምትመለከቱት ይህንን ነው። ከዛ ቁጥር 6 ላይ የምትመለከቱት ነገር የሰነፍን ባህሪ ነው የሚናገረው። የሰነፍ ባህሪ አዲሱ መደበኛ ትርጉም ላይ ሰነፍ ግን ስንፍናን ይናገራል ይላል። ንግግሩ ያስታውቃል፣ ክፋትን ያውጠነጥናል ይላል። አስተሳሰቡ ያስታውቃል። ፈርሃ እግዚአብሔር የሌለበት አድራጎት ይፈጽማል ይላል። ድርጊቱ ያስታውቃል። በእግዚአብሔር ላይ የስህተትን ቃል ይናገራል። ትዕቢተኛ ይሆናል። ለተራበ ምግብ ይከለክላል፣ ለተጣማ ውሃ አይሰጥም። ሰነፍ ማለት ይሄ ነው ብሎ ንፉግ ነው በማለት ያስቀምጠዋል ማለት ነው። እና በወቅቱ የነበሩ የይሁዳ መሪዎች እንደዚህ እንደነበሩ ባለፈው ተመልክተናል። በተለይም ኢሳያስ 10:1-4 ላይ ሕግ አውጥተው በሕጉ አማካኝነት መበለቶችን ሲሰፉ፣ ድሃ አደጎችን ሲበድሉ፣ ወላጅ አልባ የሆኑ ሰዎችን ሲመዘብሩ ተመልክተናል። እና እግዚአብሔር ጽድቅ ሲመጣ መሲሁ ሲመጣ በጽድቅ ሲነግስ ለድሆች ይራራል። ለዚህ እኮ ነው እግዚአብሔር ኢየሱስ ክርስቶስን በላከው ጊዜ የመጀመሪያ ያነበበውን ቃል ትዝ ካላችሁ የእግዚአብሔር መንፈስ በእኔ ላይ ነው ካለ በኋላ ለድሆች ወንጌልን እንድሰብክ ቀብቶኛል ብሎ ነው። ለድሆች ነው የመጣሁት ብሎ መንፈሳዊ ውድቀት ምን ያክል ቁሳዊ ውድቀትን ምን ያክል እንደሚያመጣ ትመለከታላችሁ። በሌላ ቦታ ላይ ደግሞ አያይዛችሁ ስትመለከቱ ክርስቶስ ይራራ የነበረው ለመንፈሳዊ ለአካላዊም እንደነበረ ትመለከታላችሁ። እውሮችን፣ አንካሶችን፣ ጉንድሾችን፣ ተብታቦችን ይሄ አሁን የምናወራው መንፈሳዊ ቅልጥፍናን ያንደበት ይሰጣል ብቻ ሳይሆን ኮልታፋ የነበረ ሰው መጥቶ ሲፈወስ ተመልክተናል። መጽሐፍ ቅዱሳችን ላይ ሄደን ስናይ ይህን አይነት ነገር ተከስቶ እናያለን እና ማርቆስ 7:32-35 ኮልታፋን ፈውሷል። ኤፍታ ብሎ የፈታው አፉ ይኮላተፍ የነበረ ሰውን ነው የፈታው የነበረው እና መንፈሳዊ እንድምታም አለው። ደግሞ በአካል ኮልታፎችን፣ አይነ ስውሮችን፣ የማይሰሙትን እየፈወሰ ለድሆች መምጣቱ አሳይቷል የሚለውን ነገር እንመለከታለን ማለት ነው። ኢሳይያስ 32:9-20 የምንመለከተው ከ9 ጀምሮ እስከ 20 ዓለመኞች ሴቶች ወይም ትዕቢት የወጠራቸው ሴቶች ይለዋል አዲሱ መደበኛ ትርጉም ላይ። በዛ ዘመን ላይ በኑሮ ተደላድለው ይኖሩ የነበሩ፣ ወይን እየቀጠፉ ይበሉ የነበሩ፣ ሰብላቸው እርሻቸው መልካም የሆነ በቃ ተደላድለው እግዚአብሔር አያስፈልገንም ያሉ የተቀማጠሉ ሴቶች እንደነበሩ የሚናገር ክፍል ነው እና ተዘልለው የተቀመጡ ነበሩ። ነገር ግን ሌላ ጥፋት አለ፣ የሚመጣ ጥፋት አለ። ባቢሎን ይመጣል። አሁን ያላችሁበት ሁኔታ፣ ተማምናችሁ የተቀመጣችሁበት ሁኔታ በእሱ ላይ አትታመኑ፣ በእግዚአብሔር ላይ ታመኑ ብሎ ተማምነውበት የተቀመጡት ወይንና ፍሬው የሚያከትምበት ጊዜ፣ የሚያከማቹበት ጊዜ እንደነበረ ሁሉ የማያከማቹበት ጊዜ እንዳለ ሲገልጽላቸው እንመለከታለን። ቁጥር 10 ላይ እንደዚህ ይላቸዋል። እናንተ ተማምናችሁ የምትቀመጡ ሴቶች ሆይ ወይንን መቁረጥ ይጠፋልና ፍሬም ማከማቸት አይመጣምና ከዓመትና ከጥቂት ቀን በኋላ ትንቀጠቀጣላችሁ። እናንተ ዓለመኞች ሴቶች ሆይ ተጠንቀቁ። ተማምናችሁ የምትቀመጡ ሆይ ተንቀጥቀጡ። ልብሳችሁን አውልቁ፣ ራቁታችሁን ሁኑ፣ ወገባችሁን በማቅ ታጠቁ። ስለተወደደችው እርሻ ስለሚያፈራውም ወይን ደረታችሁን ድቁ። አሁን ያፈራል፣ ግን ዘመን ይመጣል። ደረታችሁ መድቃት አለባችሁ። ለምን? እንደዚህ ይላቸዋል። በሕዝቤ ምድር ላይ በደስታ ከተማ ባሉት በደስታ ቤቶች ሁሉ ላይ እሾህና ኩርንችት ይወጣባቸዋል። ከባድ ጊዜ ይመጣል። እሾህ ኩርንችት የሚወጣበት ጊዜ አለ። አዳራሽ ወና ትሆናለች። ቤቶች ይቃጠላሉ። የሚመጣ ጥፋት አለ። አሁን ተዘልላችሁ ተማምናችሁ እየኖራችሁ ነው። በእግዚአብሔር ላይ ብቻ ታመኑ። የብዙ ሰውን ከተማ ትለቀቃለች። አምባውና ግንቡም ለዘላለም ዋሻ፣ የምድረ በዳም አህያ ደስታ፣ የመንጎችም ማሰማሪያ ይሆናልና እንዲህ አይነት ዘመን አለ ይላቸውና ከቁጥር 15 በተለይ ልክ እንደ ተርኒንግ ፖይንት ነው የመጽሐፉ የምዕራፉ ዋና ክፍል ነው እና ጭብጡን ነው የሚነግራቸው እና ይሄ በተለይም ደግሞ ኒውማቶሎጂ የሚባለው ስለ መንፈስ ቅዱስ የሚያወራ የጴንጤቆስጤ የሚባለውን ጥላነት የምናይበት ነው። እንደዚህ ይለዋል። መንፈስ ከላይ እስኪፈስልን
ምድረ በዳውን ፍሬያማ እርሻ እስኪሆን ፍሬያማውም እርሻ ዱር ተብሎ እስኪቆጠር ድረስ ይሆናል። ይሄ የሚሆነው መንፈስ እስከሚፈስበት የእግዚአብሔር መንፈስ እስከሚመጣበት ልክ በሐዋርያት ሥራ ምዕራፍ 2 ላይ የእግዚአብሔር መንፈስ እንደወረደ ማለት ነው እና ያ እስከሚመጣበት ዘመን ድረስ ብሎ ሐዋርያት ሥራ ላይ ይህንን ቃል ታገኙታላችሁ። እና የሚናገረው ምንድን ነው ስትሉ መንፈስ ከላይ በሚመጣበት ጊዜ ምን ይሆናል? ምድረ በዳው ፍሬያማ እርሻ እስኪሆን ድረስ ይለዋል። ፍሬያማ ይሆናል። ፍሬያማ እርሻው ዱር ተብሎ እስኪቆጠር ድረስ ይሆናል በማለት ያስቀምጥልናል ማለት ነው። ከዚያ በኋላ ፍርድ በምድረ በዳ ይኖራል፣ ጽድቅም በፍሬያማው እርሻ ያድራል። የጽድቅ ሥራ ሰላም፣ የጽድቅም ፍሬ ለዘላለም ጸጥታና መታመን ይሆናል። ሕዝቤም በሰላም ማደሪያ በታመነም ቤት በጸጥተኛ ማረፊያ ይቀመጣል። ተስፋ አለ። ፍርድ ብቻ ሳይሆን እግዚአብሔር ሁሌም ተስፋ አለው። ዘመን አለ። የቀጠረው የራሱ ጊዜ አለ። የሚመጣበት ጊዜ አለ። በረዶ ግን በዱር ላይ ይወርዳል፣ ከተማ ፈጽማ ትዋረዳለች። እናንተ የበሬና የአህያ እግር እየነዳችሁ በውሃ ሁሉ አጠገብ የምትዘሩ ብፁዓን ናችሁ ይላቸዋል። ይሄ መደምደሚያው በረከት ሆኖ ትመለከታላችሁ። ይሄኛው በመንፈስ ቅዱስ የታደሰ በጽድቅ መንገድ የሚመላለስ ሕዝብ በስራው የተባረከ እንደሚሆን መንፈሳዊ በረከቱ ቀጥሎ ደግሞ በሁለንተናዊ እንደሚገለጥ የሚያሳይ ነው እና ክፍሉን ስትጠቀልሉት ከጊዜያዊ ቅንጦት ወጥታችሁ ወደ ዘላለማዊ መንፈሳዊ ጽድቅ ተመለሱ፣ ወደ መንፈስ ቅዱስ ተመለሱ፣ በመንፈስ ወደሆነ ደስታ ኑ የሚል ጥልቅ መልእክት ያለው ነው እና እንግዲህ ምዕራፍ 32 ይህንን ይመስላል። ምዕራፍ 33 ላይ ደግሞ ስትመጡ አንተ ሳትጠፋ የምታጠፋ በአንተ ላይ ወንጀል ሳይደረግ ወንጀልን የምታደርግ ወዮልህ። እንግዲህ ከ1 እስከ 6 የሚያወራው ሁለት ነገርን ነው። በዋናነት ስለ አጥፊው ይናገራል፣ ስለ አሶር። ሁለተኛ ነገር ደግሞ ስለ ጸሎታቸው፣ ስለ ይሁዳ ጸሎት ይናገራል፣ ስለ መመለሳቸው ይናገራል። ከ1 እስከ 6 ሳትጠፋ የምታጠፋ ማንም ሳይነካው ነበር የሚያጠፋ የነበረው እና የዘራኸውን የምታጭድበት ጊዜ ይመጣል። በአንተም ላይ ወንጀል ሳይደረግ ወንጀል የምታደርግ ወዮል። ይሄ የመጨረሻው ወዮታ ያልኳችሁ ይሄ ክፍል ነው ማለት ነው። የመጨረሻው ወዮታ ነው። አሶራውያን እንግዲህ እንደነገርኳችሁ ማንም ሳይነካቸው ብዙዎችን የሚያጠፉ የነበሩ በማን አለብኝነት በኃይለኛነት ይሰሩ የነበሩ ያፈርሱ የነበሩ አሁን ደግሞ መጥተው አንዳንድ እንትኖች አሉ እግዚአብሔር የመቋጫ የሚያደርጋቸው መደምደሚያ የሚያደርጋቸው ከሰውም አሉ። አሁንም በአዲስ ኪዳን በምንኖርበት ዘመን ላይ አንዳንድ ክስተቶችን እግዚአብሔር መቋጫ ያደርገዋል። አመፀኞች መቋጫ። አንዳንድ እንግዲህ በሕግ ሂደት ውስጥም ያሉ እንደዚህ እንዴት ይፈጸማል፣ እንዴት እንደዚህ ይደረጋል የምትሉት ነገር የሆነን ሰው ያ አካል ግፍ ፈጻሚው የሆነን ሰው ይነካና እግዚአብሔር መቋጫ ያደርገዋል። ያ ሰው የመጨረሻው ኢየሩሳሌም ለአሶር የመጨረሻዋ እንደነበረች ስንት ነገስታት ስንት መንግስታትን አጥፍቶ መቋጫው ግን ኢየሩሳሌምን አጠፋለሁ ያለበት ሰዓት ላይ ነበር እና እግዚአብሔር አሁን ደግሞ አለ አንተን የማጠፋበት ሰዓት ነው። ለምን? እግዚአብሔር ሁሉ በሱ ቁጥጥር ስር ስለነበረ የፈቀደለት ጊዜ ድረስ ነበር መሄድ የነበረበት እና እሱ ግን ኃይሌ ክንዴ ማለት ሲጀምር አሁን ደግሞ የነካኸው የደረስከው የመጣኸው ጽዮንን ለማጥፋት ነው፣ ኢየሩሳሌምን ለማጥፋት ነው፣ የኔን ስፍራ ለማጥፋት ነው። ቦታ አለኝ ስፍራ አለኝ እዛ ብሎ እግዚአብሔር እንደተነሳ መቋጫ እንዳደረገው ይህንን ማስተዋል ይኖርብናል። እኔ አስታውሳለሁ አንድ ዘመን ላይ የቤታችን ውስጥ ሌቦች ይገባሉ እና እነዛ ሌቦች ሁል ጊዜ ነው የምናገረው፣ በጣም በህይወቴ ስለሚገርመኝ ማለት ነው። ሌቦቹ ሲገቡ እኔ ሰማለሁ፣ ሌላ ሰው አልሰማም። እኔ ሰምቻለሁ እና ኮቴ ሰማለሁ። ከዛ ዕቃ ወደቀባቸው። ሳሎን የገቡት እኔ መኝታ ክፍሌ ነው ያለሁት። ከወንድሜ ጋር ነው የተኛሁት። ሌላኛው ወንድማችን ታች ቤት አለ፣ እናቴ ያለች፣ ሌሎች የተኙ አሉ። ግን የሚገርማችሁ ነገር በዛ ሁኔታ ውስጥ ሆነው መንፈስ ቅዱስ ግን መጥቶ አንድ ነገር ተናገረኝ። በውስጥ ይያዛሉ የሚል ነገር ተናገረኝ። እኔ የመጨረሻቸው መቋጫቸው የጽዋቸው መሙያ እንደሆነ ያን ቤት መንካታቸው ተናገረኝ እና እንግዲያውስ ጌታ ሆይ ከአንተ ዘንድ ከሆነ እንቅልፍ ስጠኝ አልኩት እና እንቅልፍ እኔ ሲወስደኝና የጥይት ድምፅ ስሰማ እኩል ጥይት ድምፅ ሰማ፣ ወዲያው እንቅልፍ ወሰደኝ። ሰው እንዴት ሽጉጥ ድምፅ ሰምቶ ይተኛ? እዛው ነው የሰማሁት።
ግን እንቅልፍ ወስዶኛል። የተነሳሁት እናቴ ሰዓት ልታይ ስትወጣ ሰዓቱ የለም ነበረ። ምክንያቱ ሌቦቹ ሰዓቱንና አንድ አሮጌ ቴፕ ነበር የወሰዱት። መቋጫቸው ስለነበረ እዛ ቤት ገብተው በጀርባ በኩል ሌላ ሰው የወጣባቸው መስሏቸው ጓደኛቸውን በሽጉጥ መቱት። እንግዲህ እኔ በወጣ እንደምመታ ወንድሞቼ ቢወጡ እንደሚመቱት ማለት ነው። እና መቋጫ መዝጊያ ስለነበረ ግን ያንን ወንድማቸውን፣ ያንን ጓደኛቸውን፣ ያንን ወዳጃቸውን በመምታታቸው ምክንያት ደፍ ነው ያለው። ከዛ በኋላ እሱን ተሸክመውት ሲሄዱ ነጋባቸው። በአይሱዙ ነው ጭነውት የሄዱት። ግን ደም ይንጠባጠብ ስለነበረ ከአይሱዙ ፖሊሶች ተረባርበው ያዟቸው ካሳንቺስ ጋር። ወዲያውኑ ፖሊስ ጣቢያ ይዘዋቸው ሄዱ። እነዚህ ሰዎች ግን በመሳሪያ እየተታኮሱ የሚዘርፉ የነበሩ ብዙ ባለሀብቶች ቤት ገብተው የዛን ቀን ሙሉ አይሱዙ ሙሉ ቤት ዕቃ ዘርፈው መጥተው ነው እኛ ቤት የመጨረሻቸው የነበረው። ለምን? መቋጫ ስለነበረ ነው። እና ኢየሩሳሌምንም ማየት እንደዚህ ነው። አንዳንድ ነገሮች ላይ እግዚአብሔር መቋጫ ያደርጋቸዋል። በቃ የሆነ አመፅ መጥቶ እናንተ መደምደሚያ እና የአሦር መደምደሚያ ስለነበረ ነው። እስቺ ማንም ሳይነካት ማንም ሳይወነጅላት በገዛ ጥፋቷ በገዛ ሐሳቧ በገዛ እቅዷ ምትሄድ የነበረችውን አሦርን እግዚአብሔር እንዴት እንዳቆማት የሚያሳይ ክፍል ነው። እና እንደዚህ ይላል፣ ማጥፋትን በተውክ ጊዜ ትጠፋለህ፣ መወንጀልን በተውክ ጊዜ ይወነጅሏል። ጊዜ አለ። አሁን አንተ ማጥፋት ላይ ነህ። ባቆምክ ጊዜ ትጠፋለህ፣ መወንጀልን ባቆምክ ጊዜ ትወነጀላለህ። ከዛ የይሁዳ ጸሎትን ትመለከታላችሁ። አቤቱ ማረን፣ አንተን ተማምነናል፣ ጠዋት ጠዋት ክንድ በመከራም ጊዜ ማዳን ሆነን። ትዝ ይላችኋል አይደለ? እነዚህ ሰዎች ይታመኑበት የነበረው የግብፅን ሰራዊት ነው። የግብፅን ፈረሶች፣ ሰረገሎችን ነበረ የሚታመኑት የነበሩት። አሁን ግን ምን አሉ? አቤቱ ማረን ብለው ወደ እግዚአብሔር ጠዋት ጠዋት ክንድ ሁነን፣ ኃይል ሁነን። ድሮ እኮ በሰው ነበረ። ስጋ ለባሽን ክንዱ የሚያደርግ የተረገመ ነው ተብሎ ተጽፏል። ስጋ ለባሽን ነበረ ክንዳቸው ያደረጉት። ኤርምያስ 17:5 ላይ እንደተነገረው ግብፅን ነበረ ክንድ ይሉ የነበሩት፣ ኃይል ይሉ የነበሩት። አሁን ግን አንተ ጠዋት ጠዋት ክንድ ሁነን፣ ብርታት ሁነን አንተው ራስህ እና ማረን ሲሉ ትመለከታላችሁ። እንደ ጽድቃችን አይደለም፣ በምህረት አስበን። ታውቃላችሁ እኛ አሁን የምንኖረው የምናገለግለው ሮሜ 12 ላይ ትዝ ይላችኋል አይደለ? በእግዚአብሔር ርኅራሄ ወይም በእግዚአብሔር ምህረት እለምናችኋለሁ፣ እንደተቀበላችሁት ምህረት እንድትኖሩ እለምናችኋለሁ ብሎ ነው የሚያስቀምጥልን። ሮሜ ምዕራፍ 12 ላይ ያለውን ቃል ላንብላችሁ። እንደዚህ ላይ እንግዲህ ወንድሞች ሰውነታችሁ እግዚአብሔርን ደስ የሚያሰኝና ያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራሄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው። በእግዚአብሔር ርኅራሄ ባይ ዘ ሜርሲ ኦፍ ጋድ። መርሲ ኦፍ ጋድ የሚለው የተቀበልነው ምህረትን እያሰባችሁ ታገለግሉ ዘንድ እለምናችኋለሁ። እንደ ራሳችሁ አይደለም፣ እንደ ምህረቱ መጠን እንድታገለግሉ ለምናችኋለሁ። እዚህም ቦታ ላይ ማረን ሲሉት እንደኛ ጽድቅ አይደለም፣ እንደ ቸርነት እንደ ምህረት ብዛት ማረን ሲሉት ትመለከታላችሁ። እግዚአብሔር ይባረክ። እና ከዛ አንተን ተማምነናል። አያችሁ፣ ቅድም የተማመኑት ግብፅን ነበር፣ አሁን ግን ተመልሰዋል። መመለስ፣ አቅጣጫ መቀየር፣ አስተሳሰብ መለወጥ ውስጥ ገብተዋል ማለት ነው። ከፍጅት ድምፅ ወገኖች ሸሹ፣ በመነሳተ አሕዛብ ተበተኑ። እግዚአብሔር ሲነሳ ተበተኑ። አንበጣ እንደሚሰበስብ ምርኳችሁ ትሰበሰባለች፣ ኩብኩባው እንደሚዘልል ዘዎች ይዘሉባታል። እግዚአብሔር በአርያም ተቀምጧል፣ ከፍ አለ። ጽዮን በፍርድና በጽድቅ ሞላት። የዘመን ጸጥታ የመድኃኒት ብዛት ጥበብና እውቀት ይሆናል። እግዚአብሔር መፍራት መዝገቡ ነው። አሁን የፈለግኩት ከቁጥር 7 ጀምሮ ያለውን እስከ ቁጥር 12 ድረስ የምትመለከቱት በምን አይነት ሁኔታ ውስጥ ሆኖ ነው እግዚአብሔር የሰማቸው፣ እግዚአብሔር በምን አይነት ሁኔታ ውስጥ ነው የሚመጣው የሚደርሰው የሚለውን ለአሁን ጊዜያችንም ተምሳሌት ስለሆነ እሱን ልንገራችሁ። እንደዚህ ይላል፣ እነሆ ኃይለኞቻቸው በሜዳ ይጮሃሉ፣ የሰላም መልእክተኞች መራራ ለቅሶ ያለቅሳሉ። ትዝ ይላችኋል፣ ልኮ ነበረ ሕዝቅያስ መልእክተኛ ልኮ ነበረ። መልእክተኞቻቸውን አዋርደው ነው የመለሷቸው የነበሩት።
አንድ ቦታ ላይ ደግሞ በዕብራይስጥ ቋንቋ ነበር የሚናገሩት የነበሩት እና ኧረ እባክህን እኛ እኮ የአሦርን ቋንቋ እናውቃለን፣ በእናንተው ቋንቋ ተናገሩን እንሰማለን ሲሉ ኖ እነዚህ ገና ኩሳቸውን ለሚበሉ ሽንታቸውን ለሚጠጡ በቅጥር ላይ ለቆሙ ሁሉ ነው የአሦር ንጉሥ የላከን ብለው አዋርደው ነበረ። ዲፕሎማሲውን አልተቀበሉ ነበረ። አሦር ፈጽሞ ነበረ ያዋረደቻቸው የነበረው እና በእንዲህ አይነት መልኩ መንገዶች ባድማ ሆኑ፣ ተላላፊ ቀረ። እርሱም ቃል ኪዳንን አፈረሰ። በመጀመሪያ ቃል ኪዳን ገብቶላቸው ነበረ። በቃ ይሄንን አምጣ አለ፣ አመጡለት። ከቤተ መቅደስ ሁሉ ዘርፎ ሰጠው፣ ብሩን ሰጠው፣ ወርቁን ሰጠው። ተመልሶ ግን ኢየሩሳሌም ገጠመ። ቃል ኪዳንን የማይጠብቅ ነበረ። ከተሞችንም ናቀ፣ ሰውንም አልተመለከተም። ምድሪቱም አለቀሰች ከሳችም። ሊባኖስ አፈረ ጠወለገ፣ ሳሮንም እንደ ምድረ በዳ ሆነ። ባሳን፣ ቀርሜሎስ ቅጠላቸው አረገፉ። እነዚህ እኮ ማለት የማይደርቁ ስፍራዎች ናቸው፣ ለምለም ስፍራዎች ናቸው እና የደረቁበት እጅግ የሆነ ኢኮኖሚ ድቀት ውስጥ የገቡበት ረሃብ የመጣበት በጣም አይደርቁም የሚባሉ ስፍራዎች የደረቁበት ጊዜ ነበረ። እግዚአብሔር እንደዚህ አይነት ተስፋ መቁረጥ ውስጥ ነው የሚመጣው። ከዛ እግዚአብሔር ምን አለ? በእንዲህ አይነት ሁኔታ ውስጥ ሆነው ምንድን ያለ? ቁጥር 10 የዚህ ክፍል ደግሞ ተርኒንግ ፖይንት ይሄ ነው። አሁን እነሳለሁ ይላል እግዚአብሔር። አሁን እከብራለሁ። አሁን ከፍ ከፍ እላለሁ። ገለባን ትጸንሳላችሁ፣ ብቅን ትወልዳላችሁ፣ እስትንፋሳችሁ የምትበላችሁ እሳት ናት ብሎ አሦርን እንደዚህ ነው የተናገረው እግዚአብሔር ለእነዚህ ለይሁዳ ሕዝቦች ምናል? አሁን እነሳለሁ። አሁን ጊዜው የተስፋ መቁረጥ ጊዜ ነው። የድርቀት ጊዜ ነው። በቃ ምንም ኃይል የለም። ቃል ኪዳኑን አፍርሶባችኋል። ከተማችሁን አቃጥሎታል። ደርሶባችኋል፣ መጥቶባችኋል። ብዙ የይሁዳን ከተሞችን አፈራርሷል። አዎ ደግሞ በጣም ተስፋ የነበራቸው ሊባኖስ አፍሯል፣ ጠውልጓል። ታሮን እንደ ምድረ በዳ ሆኗል። ባሳን፣ ቀርሜሎስ ቅጠላቸው ረግፈዋል። እግዚአብሔር ግን በዚህ ጊዜ አሁን እነሳለሁ፣ አሁን እከብራለሁ፣ አሁን ከፍ ከፍ እላለሁ። አሜን። እግዚአብሔር በእንደነዚህ አይነት ተስፋ በሚያስቆርጥ ሰዓት ነው የሚመጣው። በእንዲህ አይነት ጊዜ ነው የሚገለጠው። በዚህ ክፍል ላይ የምታዩት ይሄንን ነው። ከዛ በኋላ የምትመለከቱት ከቁጥር 13 ጀምሮ ያው ከላይ ለጥፋት ያቀዱትን ዕቅድ ትሰማላችሁ። አሕዛብ እንደተቃጠለ ኖራ ተቆርጦም በእሳት ላይ እንደተቃጠለ እሾህ ይሆናል ይላል። እናንተ በሩቅ ያላችሁ የሰራሁትን ስሙ፣ እናንተ በቅርብ ያላችሁ ኃይሌን ወቁ። በጽዮን ያሉ ኃጢአተኞች ፈሩ፣ መንቀጥቀጥ ዝንቦችን ያዘ። ከምትበላ እሳት ጋር መኖር የሚችል ከኛ ማን አለ? ለዘላለም ከምትነድ እሳት ጋር መኖር የሚችል ከኛ ማን አለ? ቅድም ስላካፈልኳችሁ ቀጥታ ላነበው። በጽድቅ የሚሄድ ቅን ነገርን የሚናገር፣ በሽንገላ የሚገኝ ትርፍን የሚንቅ፣ መማለጃን ከመጨበጥ እጁን የሚያራግፍ፣ ደም ማፍሰስን ከመስማት ጆሮቹን የሚያደነቁር፣ ክፋትን ከማየት ዓይኖቹ የሚጨፍን ነው። እርሱ ከፍ ባለ ስፍራ ይቀመጣል፣ ጠንካራ አምባ መጠጊያ ይሆናል፣ እንጀራም ይሰጠዋል፣ ውሃውም የታመነች ትሆናለች። ከእግዚአብሔር ጋር የሚኖር ማለት ነው። ከዛ ቀጥሎ የሚናገረው ተስፋን ነው። ክብር ለኢየሱስ ይሁን። ሁሌም ተስፋ አለ። የመጀመሪያው ለቅርብ ጊዜ ነው የሚናገረው። ቀጥሎ በቤተ ክርስቲያን የሚሆነውን ይናገራል። በመጨረሻ ደግሞ በአዲሲቱ ኢየሩሳሌም የሚሆነውን ይናገራል። ምን ብሎ? ዓይኖችህ ንጉሱን በውበቱ ያዩታል ይላል። ይሄ እንግዲህ ተስፋ ነው። ከዛስ እነርሱም በሩቅ ያለች ምድርን ያዩታል። ዓይኖችህ ንጉሱን በውበቱ ያዩታል። መቼ ነው? አሁን በቅርብ ላይ አሦር ስትጠፋ እግዚአብሔርን ታየዋል። ቀጥሎ በቤተ ክርስቲያን እግዚአብሔርን ታያለ። ቀጥሎስ በአዲሲቱ ኢየሩሳሌም በቅድስቲቱ ከተማ እግዚአብሔርን ታያለ ብሎ በአንደኛ ዮሐንስ ምዕራፍ 3 ቁጥር 2 ላይ እርሱ በሚገለጥበት ጊዜ እሱ እንዳለ እናየዋለን እንደሚለው እኔ ሁል ጊዜ የምወደው ደግሞ የመጨረሻ ሽልማታችን 22 ላይ ቁጥር 4 ላይ ባሪያዎቹም ያመልኩታል ፊቱንም ያዩታል ብሎ መጨረሻ ላይ ደግሞ የእግዚአብሔር ፊት እንደምናየው ይናገራል ማለት ነው። እና ይሄ ለአሁን በዛ ወቅት ላይ ለነበሩት ከአሦር ድነው እግዚአብሔር እንደሚያዩ በቤተ ክርስቲያን በክርስቶስ ኢየሱስ አማካኝነት እንደምናየው ደግሞ ቀጥሎ ደግሞ በአዲሲቱ ኢየሩሳሌም በቅድስቲቱ ከተማ ንጉሱን በውበቱ እንደምናየው
የሚያሳይ ቃል ሆኖ እንመለከተዋለን ማለት ነው። ከዛ በኋላ ጸሐፊ ወዴት አለ፣ መዛኝስ ወዴት አለ የሚለው ይሄ እነዚህ ሰዎች መጥተው አሦር መጥቶ ግብር ሊጥልባት የመጣ የት አሉ ማን አለ አሁን ተብሎ የተጠየቀበት ሁኔታ፣ ግንቦቹስ የቆጠረ ወዴት አለ ብሎ የሚያስፈራ ነገር ያስባል። ጨካኝን ሕዝብ ቋንቋው ለማስተዋል ጥልቅ የሆነውን አንደበቱ ለማስተዋል ጸያፍ የሆነውን ሕዝብ አታይም። የበዓላችንን ከተማ ጽዮንን ተመልከት። ዓይኖች የሰላም ማደሪያ ካስማውም ለዘላለም የማይነቀል አውታሩም ሁሉ የማይበጠስ የማይወገድ ድንኳን የሆነውን ኢየሩሳሌምን ያያል። ኢየሩሳሌም እንዲህ የጸናች ናት ብሎ ያስቀምጠዋል። እግዚአብሔር በዚያ የሰፋ ወንዞችን የመስኖችን ስፍራ ሆኖ ከኛ ጋር በግርማ ይሆናል። የሚቀዘፉ መርከቦች አይገቡባትም፣ ታላላቆችን መርከቦች አያልፉባትም። እግዚአብሔር ፈራጃችን ነው። ስሙታው እግዚአብሔር እንደዚህ ነው ይለናል። ፈራጃችን ነው። እግዚአብሔር ሕግ ሰጪያችን ነው። እግዚአብሔር ንጉሳችን ነው። ሕግ አውጪው እሱ ነው። ሕግ አስፈጻሚው እሱ ነው። ሕግም ተርጓሚውም እሱ ነው። እግዚአብሔር ነው ሁሉ ብሎ ያስቀምጥልናል ማለት ነው። ሰዓታችን ስለሄደን የፈጠንኩት ገመዶች ላልተዋል፣ ደቀላዎችም አላጸኑም፣ ሸራውም መዘርጋት አልቻሉም። በዚያን ጊዜ የብዙ ምርኮ ብዝበዛ ተካፈለ፣ አንካሶች እንኳ ብዝበዛውን በዘበዙ። ቁጥር 24 እንደዚህ ይላል፣ በዚያ የሚቀመጥ ታምም ያለው አይልም። አሜን። ይህ እንግዲህ ፍጹም የሆነውን የምናገኘው ቅድም እንዳልኳቸው ነው። በዛ ዘመን ላይ ከአሦር ከመትረፋቸው የተነሳ የቆሰሉ የታመሙ ሰዎች ታመም ያለው የማይሉበት ዘመን መጥቷል። በቤተ ክርስቲያን በክርስቶስ ኢየሱስ አማካኝነት የምንገባበትን የመንግስተ ሰማያት ቅምሻ የሆኑ ፈውስ ተአምራቶች ኢየሱስ ከመምጣቱ ጀምሮ እስከ መጨረሻው ይቀጥላል። ፈውስ አለ፣ ተአምራት አለ። ፍጹም የሆነው ግን የኃጢአት መወገድና ፍጹም የሆነው ደህንነት፣ ፍጹም የሆነው ጤና ያለው መንግስተ ሰማይ ስንገባ እንደሆነ ያመለክታልና እንደዚህ ይላል፣ በዚያ የሚቀመጥ ታምም ያለው አይልም። በእርሷ ለሚቀመጡ ሰዎች በደላቸው ይቅር ይባልላቸዋል ብሎ ራእይ 21:4 ላይ ያለውን ቃል የመጨረሻ አንብቤ ጨርሳለሁ ማለት ነው። ራእይ ምዕራፍ 21 ቁጥር 4 ላይ ከዚህ ቃል ጋር ይሄዳል። ምን ይላል? ከእነርሱም ጋር ሆኖ አምላካቸው ይሆናል፣ እንባዎችንም ሁሉ ከዓይኖቻቸው ያብሳል። ሞት ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ስርዓት አልፏልና ብሎ ሲናገር ሰማው ብሎ በአዲሲቱ ሰማይና በአዲሱ ምድር ላይ የሚሆነውን ነገር ሲናገር በዚያ ለቅሶ የለም፣ እንባ ይታበሳል፣ ጩኸት የለም፣ ስቃይ የለም፣ ሞት የለም በማለት ያስቀምጠዋል። እዚህም ላይ ምዕራፍ 33 ላይ ሲጨርስ አመልካችነቱ ፍጻሜው የሚሆነው ፍጹም የሆነው ትንቢቱ የሚፈጸመው መቼ ነው? በዛ በእርሷ ለሚቀመጡ ሰዎች በደላቸው ይቅር ይባልላቸዋል። የሚቀመጡ ሰዎች ታምም ያለው አይሉም የተባለው የምንገባበት በክርስቶስ ኢየሱስ የምንኖርሰውን መንግስተ ሰማይን የሚያመለክት ሆኖ እናየዋለን ማለት ነው። ስለዚህ ኢሳይያስ ከ31 እስከ 33 ይህንን ይመስላል።